وتر يالشي او عطيه كوفس او حطيه كوفس قالتك اي كباش دركي يالشي تتري كبرك سفر يلش አራት ኪሎ ምኞትሽ መግለጫ ይራትሽ መግለጫ ኩርስሽ ሙድር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ ገባሽ ደርገደረክ እያለሽ ትትሪ እናግኖ አይገባሽ ድርግደረክ ዮሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውትር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሽ አምለሽ ትትሪ ሄሪጎ ዛሬ በአየር ኃይል መተናል። ስንፈልግ በባህር ኃይል፣ ስንፈልግ በአየር ኃይል፣ ስንፈልግ በምድር ኃይል፣ ስንፈልግ በፈለግነው እንመታለን። ከልካይ የለን እኛ። እንዴት አደራችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? እንደ ሰዓት አቆጣጠራችሁ ሰላማችሁ ብዝት ይበል። ዛሬ ለየት ይላል መጣጣችን፣ ምክንያቱ የአየር ኃይል አመጣጥ ነው የመጣ ነው። አትፍሩ። ደነገጣችሁ? ምን ነው ደነገጣችሁ? ትደነግጣላችሁ፣ ቶሎ ትደነግጣላችሁ። አትደንግጡ። ልክና ጥጋችሁ ስለሚነገራችሁ ትፈራላችሁ፣ ትሸሻላችሁ። እሺ፣ እንዴት አደራችሁልኝ? እንዴት ዋላችሁልኝ? ሰላማችሁ ብዝት ይበልልኝ። እንግዲህ የሚዲያው ድሮን ኮርዳይት ጌታውን አሁን ደግሞ ገብተዋል ከነጋ። ዛሬ ምን ይዘው ሊመጡ ምንድነው ዛሬ የሚነግሩን የሚለው ነገር እንግዲህ ያው አርስቱ ላይ ጽፈናል። ሌሊቱ በደንብ አድርገው በሚገባቸው ቋንቋ ተቀጥቅጠዋል። ጽንፈኛው ኃይል እንዳለ የተደመሰሰው ይልቁኑ ያናደደኝ ምንድነው አመጣጣቸው ደግሞ አሁን ደግሞ ምንድነው በዛላንበሳ በባድማ ድሮ የሰማነው ወሬ በዛም በኩል እንደገና መጥተው እንዲሁ ተስተናገዳሉ። የሻቢያ ጦር ኤርትራ ውጊያ ሳንጀምር ጦሩን ጨርሰው በኢትዮጵያ ግዛት ላይ ሻቢያ ውጊያ ሳይጀምር ከመከላከያ ጋር እዛው ጨርሰው በቃ እዛው ሲርመጥመጥ ከፋኖ ጋር ከጁንታ ጋር ከሸኔ ጋር ሲርመጥመጥ እዛው ሰራዊቱ አለቀ። የነበረው ትንሽ ወታደር ነበር። እሱንም እንግዲህ በየቦታው እያወጣ አንዴ በተከዜ አንዴ በዛላንበሳ አንዴ በምን ያለ እዛው በታትኖ ተጨርሶታል። አየር ኃይሉ በሚገባው ቋንቋ አስተናግዶታል። እንደሚያስተናግዱ ደግሞ ቀድመን ነግረው ነበረ። ግን ለማንኛውም አልሰማም። እሱ ላይ ይመጣበታሉ። እስኪ አፍ ማሟሻ ሰዎቻችን ሰብሰብ እስኪሉ ድረስ በአንድ ነገር እንምጣ። ትንሽ ሚዲያ ላይ የሚጫጩ ነገሮች ካየሁ ታውቃላችሁ፣ እኔ ወዲያው ነው የምመጣው። ምክንያቱም ማርገብ አለብኝ።
አንድ አጀንዳ ሲሰጥ ሚዲያ ላይ ሲጫጫ ወዲያውኑ እሱን መጣል አለብህ፣ ጋርቤጅ መጣል አለብህ። እና ትንሽ እሱን ጫጫታ ሁለት ነገር ላይ ልምጣ። ምንድነው አሁን ይሄ ሁለቱ ነገሮች? አንደኛው ትላንት ሰርቼበታለሁ፣ ሞክሬዋለሁ። ዛሬ ደግሞ እንደገና ደግሞ እንደ አዲስ ሻዕቢያዎቹም ደግሞ ፈላባቸው እየሞከርኩ ነው የሚል ፖለቲካ እንደገና መጡ። ደግሞ ሻዕቢያዎቹም ጀምሮ እየሞከርኩ ነው በሙሉ ሻዕቢያዎችን ሳያቸው እየሞከርኩ ነው ይላሉ። ምን ዳሳቸው ግድ ሌላው ይበልሽ ሻዕቢያ ምን አግብቶ ነው እየሞከርኩ ነው የሚለው ነገር እናንተ ጋር የመጣው የሚለው ጥያቄ በጣም ጆሮዬን ስለበላኝ ትንሽ ሊጨፍጭፋችሁ ነው። ቀጥ ላድርጋችሁ ሻዕቢያዎችን። ሌላ ይሄ ሃይማኖት ሌቦች የምትባሉ ቁማርተኞች ናችሁ እናንተ። እኔ በጣም ግራ የፈላባችሁ የምትሆኑትና የሚያደርጋችሁ ያጣችሁ በስለላ ጉዳይ ላይ በእምነት ቤት ውስጥ የተመደባችሁ በእምነት ቤት የተመደባችሁበት የስለላ ስራ ያልተሳካላችሁና ከዛ በኋላ ራሳችሁ ወደ ፖለቲካ የቀየራችሁ ማህበረሰቡን ልትበጥብጡና ልታናጉ የፈለጋችሁ የእምነት ሌቦች እምላችሁ እናንተ ትንሽ እስኪ ልምጣባችሁ፣ ትንሽ ዘፍዘፍ ላደርጋችሁና አልወጣ። ምክንያቱም አበዛችሁት፣ በጣም ቅበጣችሁ። ኢየሱስ ጌታ ነው እንዴ? ኢየሱስ የፊልም አክተር ነው ያላለ እንዴ? ኢየሱስ ወታደር ነው ያላለ እንዴ? ኢየሱስ ነጋዴ ነው ኢንቨስተር ነው ያለ እንዴ? አለ ያለ እንዴ? ኢየሱስ በጣም ኢየሱስ ጌታ ነው፣ ፈጣሪ ነው፣ ምድርና ሰማይን ዓለም ሶስት ያቆመ አምላክ ነው። ለማን ነው የምታስተምሩት? አሁን ወታችሁ እንዴ? እኔ አንድ በጣም የገረመኝ ቄስ ይሁን የምን እምነት እንደሆነ ማለት ኦርቶዶክስ ይሁን ፕሮቴስታንት ይሁን ካቶሊክ ይሁን ምን ይሁን አይታወቅም። ብቻ አንዱ ደግሞ መጥቶ አፉን ይከፍታል በጠዋቱ። ምንድነህ አንተ? ቆይ እስቲ ቆይ ጀመራ ኢየሱስ ክርስቶስን በኢየሱስ ድምፅህ ራሱ ያስፈራል። ድምፅህ ራሱ የሆነ ሞጎጎ ነገር ነው። ምንድን የምትባለው አንተ? ሞጎጎ ነገር ነው። ድምፅህ አይመች። ያንተ ድምፅ የሚሆነው ይሄ ዝም ብሎ ምንድነው ይሄ ቆሻሻ አውጡ የሚል የለም መንደር ውስጥ ቆሻሻ አውጡ ለሚሉ ሰዎች ነው የሚሆነው። ለሃይማኖት አይሆንም። ድምፅህ ራሱ ብርሃቅ ነገር ነው። ፊትህም ራሱ የደላላ ፊት ነው ያለ። ደላላ እንኳን ክብር አለው። ምን ለማለት ነው? ያንተ ደግሞ ግራ የገባኝ ደግሞ ያንተ ነው። ምንድን ነው? ሌሎቹ እስኪ ወጣቶች ናቸው፣ ስራም ነው፣ ቢዝነስ ነው፣ ሽቀላ ነው፣ ችግር የለብኝም። ምንድን ነው? ሲቆይ አንዴ እናዳምጠው መጀመሪያ። በኢየሱስ ቀልድ የለም አልኩ። ማን ቀልድ? ማን ቀልድ በኢየሱስ? እንዲህ የሶሻል ሚዲያ ወይ ቀልድ የለም። ቆይ ይሄ ደግሞ የባሰበት ነው። ይሄ ከነ ጩፋ ከምናምን ሁሉ ይለያል። የተለየ ነው። ይሄ ጀማሪ ነው። ልብሱን ደግሞ ለብሶታል እኮ የኦርቶዶክስ ልብስ። ቆይ ጨርስ። ቆይ ሂድ። ምን አልክ? በኢየሱስ ቀልድ የለም አልኩ። በቃ መዳን በሌላ በማንም የለም ብያለሁ። ተመለስ ወደ ኢየሱስ። ኢየሱስ ክርስቶስን ካላገኘህ ሙት ነህ፣ ሬሳ ነህ። እንደ አንተ ያገኘው ኢየሱስ ሌላ ሰው ያገኘውን ብለህ ትገምታለህ እንዴ? አንተ እኮ አገኘሁት አልክ እኮ። አንተ ካገኘ ሌላ ሁሉ ያገኛል። ሬሳው አንተ ነህ፣ የሞትከው አንተ ነህ፣ ሙትቻው አንተ ነህ። እኔ ይሄንን ልውጣ። በቃ አትመጥንም ለዚህ ቤት አትመጥንም። እንደውም አሳወቀዋለሁ። ትንሽ ዓለም አቀፍ ሚዲያ ላይ ታየ። አውራ ሂድና ታየው ብለህ አውራ። በትልቅ ዓለም አቀፍ ሚዲያ በማዕበል መረጃ በጎቲቪ ተላለፍኩ ብለህ ሂድና አውራ። ቅደት ይመችሃል። አሁን መነገጃ ይሆናል። አሁን ኬት ደግሞ መጣ ማከለ እንዴ ይጃት ረከራ ወደ ይመስላሉ፣ ይመሳሰላል። እውነቱ ይሆናል እንዴ? አዎ ይሆናል። አዎ መቼ ነው ያወቀው ኢየሱስን? 7 የጮኸ ውጣ፣ 7 ጊዜ ጮህና ውጣ እዚህ ቤት። ምን አይነት ቅራቅንቦ ነው? ወይ ፈተናችላል። እኔ በጣም የሚገርማችሁ ነገር ነግራችኋለሁ። ወደ መንዝ ወደ ተጉለት የአያቶች ሀገር ነው። ትልቁ ቤተክርስቲያን ያለው ኢየሱስ ቤተክርስቲያን ነው። ጻድቃኔ ማርያም አለ፣ በዚህ በኩል አጀና ሚካኤል አለ። አልፈህ ወደ ላይ ስትወጣ መጨረሻ ላይ ተራራው ላይ ትልቁ ኢየሱስ ቤተክርስቲያን አለ። በጣም ትልቅ ቤተክርስቲያን ነው እና በጣም ከሚገርማችሁ እግዚአብሔር ፈቅዶልኝ መልእክተኛ ሆኜ
እናቴ ከአያቴ ወደ እናቴ ከእናቴ ወደ እኔ ተዘዋውሮ የኢየሱስ ቤተክርስቲያን በየዓመቱ ዘክራለሁ፣ በየዓመቱ ቤተክርስቲያን አድሳለሁ። እኔ ብቻ ሳይሆን ሙሉ ቤተሰቦቼ። በመንዝና በተጉለት አካባቢ ላይ ትልቁ ቤተክርስቲያን ኢየሱስ ቤተክርስቲያን ይባላል። ምናልባት አጀና ሚካኤልን የምታውቁ ካላችሁ፣ ጻድቃኔ ማርያም የምታውቁ ካላችሁ ኢየሱስን ታውቃላችሁ። ጠቅላላ ህዝብ ኬትም ነው የሚመጣው። ኬትም ብትሆኑ ለኦርቶዶክስ ኢየሱስን ማስተማር ማለት እንዲሁ ለቀባሪው አረዱ ወይ ደግሞ ጉንጭ ማልፋት ይሆንባቸዋል። ስለዚህ ሆን ብላችሁ አሁን የምትጫወቱት ጨዋታ እንደሆነ ይገባኛል። ግን እኛ ፖለቲካ አለብን። አሁን በጣም ብዙ ጭንቅላታችን የበጠበጠን ነገር አለ እና አትነካኩንና ወደማንፈልገው ቦታ ላይ ዳይቨርት አታድርጉ። ሁሉም በፈለገው ከፈጣሪው ጋር ይገናኛል። በፈለገው መንገድ አስተማሪ ደላላ አይፈልግም። ደላላ አይፈልግም። ሌላ የምትጫወቱት ጨዋታ ይበቃችኋል። እንደገና ደግሞ አሁን በሚዲያ ወጣችሁ እንደዚህ ያላችሁ ህዝቡን ባትነካኩትና ባታሳብዱት ጥሩ መሰለኝ። እንደው ነካልጌው ኢትዮጵያዊነት ለ27 ዓመት ባንዳዎች በባንዳው ህዋት ተመናምኗል። አሁን የምናየው ምስቅልቅል ራሱ የወጡት ናቸው እና ብትቆሙ ብታርፉ ይሻላችኋል። አንዱ ስንዘጋው አንዱ ይመጣል ደግሞ ይመጣል። ኦኬ፣ ለማንኛውም ይሄንን ትንሽ ገደብ ላድርገው አይሻልም? አዎ፣ ትንሽ ሙቀት ይሆናል። ጨዋታውን ማዞር ይሆንብኛልና ህዝቡ ኢየሱስ ጌታ ነው። አዎ ጌታ ነው። ላመነው ጌታ ነው። ሁሉም በየእምነቱ የራሱን እምነት ያከብራል፣ ይወዳል። ሙስሊሙ ያከብራል፣ ፕሮቴስታንቱ ያከብራል፣ ኦርቶዶክሱ ያከብራል፣ ካቶሊኩ ያወጣል፣ የውሃ ምስክሮች ያከብራሉ፣ ዋቄ ፈታውም ያከብራል። ሁሉም በየእምነቱ ያከብራል። ደላላ ሆነ እዚህ የኔ የአንተ የሚባል ነገር አያገባም። አክብረው በሰውነቱ በራሱ ጉዳይ የራሱን ጉዳይ ያካሂድ እንጂ ይሄ የሚዲያ ሽቀላ አታድርጉት ለማለት ፈልጌ ነው። ክብር ለመከራከታችን። እሺ ኦኬ። ይሄን ማነው እሱ? አንተ ካናዳ እየኖርክ ሂድ ቅንቅና ሌባ አፍን ስትከፍት የምትኖረው አንተ ነህ። ስትቀጠቀጥ የምታለቅሰው አንተ ነህ። ማነው እሱ? ጋርጂ ምናምን ገርጂ ነው የሚለው ልጋጋችሁ ስትልጉ የምትኖሩት እናንተ ናችሁ ቅንቅናሞች። ውጣ ወጣል ተባራል። ከዚህ በቃ ተወይድ በቃ ተወግድ በቃ አንድ ጻፍ ወጥ በቃ ድገመው። እንደገና ሌላ ኢሜል ከፍተህ ግባ። አትገባም። አንዴ ከሆነ ትገባው በቃ አንዴ ነው ለሀጭን የምታዝረከርከው። በሁለተኛው ትወጣለህ፣ ትባረራለህ። ፀሐይ ላይ ቁጭ ብለህ ታያለህ። ክብራ ዴቦይ ሰውየው እውነት ብሏል። ኢየሱስ እኔ ታዲያ ማን ቢኒያም የፊልም አክተር ነው ያልኩህ? ኢየሱስ ምን አልኩህ? ነጋዴ ነው አልኩ? ኢንቨስተር ነው አልኩ? ወታደር ነው አልኩ? ኧረ ለአንተ ብቻ አወቅከው የኢየሱስ ጌትነት። ኧረ እባክህ ጎይዬ እቡቱ ንገረኛ፣ አስተምረኛ። አንተ ያወቅ ሰው አያውቅም ብለህ እንዳትገምት። አንተ ካወቅ ሌላ ሁሉ ያውቃል። ቅንቅና እንዳትወጣ አርፈህ ተቀመጥ። በቃ ዝም ብለህ ቁጭ እንዳትባረር ከዚህ በኋላ። ኦኬ። ሁለተኛ አንድ ወደ ካናዳ የነበረ ጉዞ የሚባል ጉዳይ እንደዚህ ለእርሻ ለምን በምናው ያሉ ትንሽ ሚዲያውን አጫጫወት ነበረ። አሁን ቀለባቸውን ገፍሰናቸው ጠፍቷል። ጉዞ ወደ ካናዳ አትክልተኛ ሹፌር ምናምን የሚባል ነገር ያው እንግዲህ ትንሽ አኪራቸውን መተናቸው ትንሽ አሁን ረገብ ብለዋል። አሁን ደላሎች ሰክነዋል። ያው ኦፍኮርስ ለእኛ ዋጋ አስከፍሎናል። ብዙዎቹ ሰድበውናል። እንዳንሸቅልበት፣ እንዳንበላበት፣ እንዳንነግድበት። አንዳንዱ ደግሞ ቤተሰብ እንዳይወጣበት የሚለኝ ሁሉ አለ እኮ ቤተሰብ እንዳይወጣበት የሚለኝ ሁሉ አለ እና እሱን እመጣበታለሁኝ። ዞሮ ዞሮ ግን የካናዳ ህይወት የካናዳ ጉዞ የምትጓዙ ሰዎች፣ እድሉ የቀናችሁ ሰዎች፣ ለመምጣት የምታስቡ ሰዎች ነግሬያቸዋለሁኝ። በራሳችሁ መንገድ አለምንም ደላላ ማንም በሌለበት ምንም ሳንቲም ሳታወጡ እግዚአብሔር ከፈቀደላችሁ ወደ ካናዳ ብትመጡ ደስ ይለኛል። አሁንም ግን እምላችሁ ኑሮ በኢትዮጵያ ላይ አትሊስት ቤት ያላችሁ መኪና ያላችሁ ትንሽ ቢሆን ሰርታችሁ የምትገቡ ሰዎች አልመርጥም፣ አልመክርም። ኑ ብዬም አለም ኑሮ እንደምትሉት እንደምትገምቱት ስላልሆነ ይህን እናገራለሁ። ብዙ ሰዎች ይህን ይደብቋቸዋል፣ አይነግሯችሁም።
ካናዳ፣ አሜሪካም፣ አውስትራሊያም ኢሮፕም ብለው ጥረህ ግረህ ብላ የሚለውን የመጽሐፍ ቅዱስ ቃል የምታይበት እዚህ ሀገር ስትወጣ ብቻ ነው። በቀላሉ ህይወት የለም። ምንም ምርጫ ከሌለ ና ይኸው አገር ማየትም እኮ በቱሪስትነት ይሄዳል እንኳን ለስራ ይቀርና። ከዛ ውጭ ግን ቤትን ፈተህ ሸጠህ፣ መኪና ሸጠህ፣ ንብረትን ሸጠህ፣ ትዳርህን በትነህ ሚስት ወይ ሚስትህን ልላክ ወይ ደግሞ አንቺ ባሌን ልላክ ብለሽ የምትዩ ነገር ትዳርሽ እንደፈረሰ አውቀሽ ነው የምትገቢበት። በቃ ትዳሬ ፈርሷል ብለሽ ገምተሽ ነው። ልክ ባሌን ወደ ካናዳ ወደ አሜሪካ ልላክ ብለሽ ስትወስኝ በቃ ፔሪድ። ከዛ በኋላ ተመላሽ ህይወት የለሽም። በቃ ቆዳ መልስ የሚባል በግ የለም ሽያጭ። በቃ ጀስት በቃ እንደሱ አውቀሽ ግቢበት። በቃ እዛ ጋ ያለ ልጆችም ካሉ ህይወትም ካለ እንደፈረሰ አውቀሽ ነው የምትመጪው። ወደ ካናዳ ለመምጣት ብትሞክሪ ባልሽን ለምልከሽ 4 ዓመት ተጠብቂያለሽ። ፕሮሰሱ 5 ዓመት ምን ይፈጅ 7 ዓመት ምን ይችላል? 7 ዓመት ድረስ ባለ አንቺ ይጠብቀሽ። ምንድነው እሱ? ዲያቆን ነው እንትን ምንድነው የቆረበ ነው የሚመጣው እዚህ ጋር። አንተ ሚስትን እዚህ ልከህ ከ5 ዓመት በኋላ አንተ ልትወስድ ሮቦክ ወይ ሂዲ ሙኙ ጅሉ ያ ጭንቅላት አይሰራም። ባህታዊ ነች እዚህ ቁጭ ብላ 7 ዓመት አንተ ፕሮሰስ ካልቀስ የምትጠብቅ ጌም ኦቨር። ዛጋ ጨዋታው ተበልቷል። ይሄን ወደህ ግባበት። ያን ሁሉ ደግሞ አልፈ ደግሞ ስትገባ ደግሞ ምን ይጠብቃል የሚለውን ደግሞ አንድ ነገር ላሳያችሁ። ሪያሊቲ ነው ማሳያችሁ። አይወዱም። አሁን እንደዚህ ነገር ሳሳይ እዚህ ካናዳ ምናምን ሰዎች አይወዱም። አታሳይ እንደዚህ ላይፋችን እንደዚህ ገበናችን አታውጣ ይላል። ለምን ገበና ያወጣዋል? ምን ሆኖ ነው ያውቀዋል? ለምን እንደምደብቀው ይኸው ይሄ የምታዩት ሰውዬ የካናዳ ሪያሊቲ በቃ ትክክለኛ የካናዳ ህይወት ይሄ ነው። በቃ ትክክለኛ የካናዳ ህይወት ይሄ ሰውዬ ይታያችኋል። አሁን ካናዳ ሰራተኛ ነው። ደሞዙን አግኝቷል። አሁን ደሞዙን ባጀት እየመደበ ነው። የሚያገኘውን ደሞዝ ባጀት እየመደበ ነው ያለው። ምን እንደሚያደርግ ማለት ነው። ይሄ ሃይ ፔድ ነው። ትልቅ ገንዘብ የሚያገኝ ሰው ነው። አንዳንዶቻችሁ ውጭን ገንዘብ $100 ሲላክላችሁ $200 ሲላክላችሁ የሚትልቁ አላችሁ። ከምን ላይ እንደሚላክላችሁ እዚህ ጋር አውቁ። መጀመሪያ ይሄ አሁን ሃይ ፔድ ተከፋይ ነው። ደሞዙን እየመደበ ነው። እያሳያችሁ ነው። ያገኘውን ደሞዙን እያሳያችሁ ነው። ጻፉ። እስክሪፕት ወረቀት 3ኛው ዓለም ዳይት ያመጣው ሰውዬ ሃይማኖት ሳይሆን አበጣጫ ደስላለ ቀድሞ ያሳወቀን ወረቀት እስክሪፕት ጻፉ። እስኪ ጻፉላችሁ። በዚህ ደምሩ። አሁን ይሄ ደሞዙን አግኝቶ መጥቷል። ወደ 4,000 ምናምን ደሞዝ የሚያገኘው እንግዲህ ሃይ ደግሞ 4,000 ምናምን ደሞዝ ትልቅ ገንዘብ ነው። የተጣላ ኔት ይዞ ገባ ነው ገብቶ ቤቱ ትልቅ ብር ነው። 4,000 ምናምን ኔት የሚያገኝ ሰው የለም። በአብዛኛው 2,800 3,000 እንደዚህ ነው የምታገኙት። እንደምሩ እናዳምጠው እሱና እንደምሩ። እሺ ይቀጥል። አንተ Canadian dream 1,300 rent 1,300 ብር የቤት ኪራይ ይከፍላል። ደምሩ በደንብ ደምሩ። 1,300 ብር የቤት ኪራይ ነው። ያውም ጥሩ አከራይ ስላለው ወይ ደግሞ ጥሩ እድለኛ ሆኖ ጥሩ ቤት ወይ ዋን ቤድሩም ይሆናል የተከራዩ ቤት ዞሮ 1,300 ብር ይከፍላል። እድለኛ ነው። በአብዛኞቻችን የቤት ኪራያችን 2,500 3,000 ይከፍላል። 1,800 ሚኒመም ነው። ኦኬ በ1,300 ብር አስበንለታል። 1,300 ብር የቤት ኪራይ። እሺ ቀጥል። 1,200 car finance and insurance 1,200 ፋይናንስ ኢንሹራንስ፣ ያው የምትበደራቸው አሉ፣ የባንኮች አሉ፣ ኢንሹራንስ የመኪና ኢንሹራንስ አለ። አንዳንድ የምትከፍላቸው 1,200 ብር ይከፍላል ማለት ነው። ስንት ሆነ? 1,300 እና 1,200 2,500 ወጪ ነው ያሳያችሁ። እሺ 2,500 እስካሁን ድረስ አውጥቷል። 750 groceries እንግዲህ በወር 750 ብር ለግሮሰሪ ያወጣል። ያው ወንድ ላጤ ነው ማለት ነው እንጂ አንድ ጋሪ ይዘዳ አሁን 300 200 ብር የምታወጣው 750 ለግሮሰሪ ያወጣል። እሺ ቀጥል። 800 child support እንግዲህ ከሚስቱ ጋር ዲቮርስ አድርጓል ማለት ነው። ልጆቹን ስታሳድገው ሚስቱ ነች። ለእሷ ለቻይልድ ሰፖርት ይባላል። ለልጁ ትከፍላለች። ግድ ነው። ልጇን ለምታሳድገው እናትየዋ 500 800 ብር ይከፍላል ማለት ነው። እሺ ሰጠሽ።
250 hydro or electricity and water bill. 250 ኤሌክትሪክ ውሃ ምናምን 250 እንደውም ጥሩ ነው ብዙ አይከፍልም ይሄ እንጂ መብራት ብቻ ነው በአብዛኛዎቹ 300 270 የሚከፍሉት መብራት ብቻ ምክንያቱም ትላንት አስተምራቸዋል ሂተር ተከማለ አሁን በሰዓት ላይ እያንዳንዱ ቤት ካለ ሂተር መቀመጥ አትችልም ስለዚህ ብዙ ኤሌክትሪክ ይበላባል ይሄ ደግሞ አልፎ ደግሞ ሰመር ደግሞ ሲመጣ ደግሞ ኤሲ የሚባል ደግሞ ትከፍታለህ ስለዚህ በየጊዜው የመብራት ኮስት ሃይ ነው ለዚህ ነው አብይ አንድ ጊዜ ተናገራቸዋል ኢትዮጵያ ውስጥ ተቀምጣችሁ የመብራት ተከፍላለሁ ብላችሁ አትብሉ ብሎ ያለው ነው እንግዲህ አስበው ኦልሞስት 300 ብር ኤሌክትሪክ ማለት በኢትዮጵያ ስንት ነው ምታው ወደ 30,000 40,000 ብር የመብራት ነው የምትከፍለው 30,000 ብር ማለት 40,000 ብር ማለት መብራት ትከፍለው ሃይድሮ ነው ያለ ሙሉ አሰማቸዋለሁ ቀጥልሽ 200 ፎን ቢል 200 ሆም ቢል ማለት እንግዲህ ቤት ውስጥና የስልክ አለ ኢንተርኔት ፉል ፓኬጅ ማለት ይባሉ ስልኮች አሉ እስከ 200 ብር ትከፍላለህ ማለት ነው እሺ ስንት ቀረው and now it's left with $35 and coins $5 ከምናምን ሳንቲም ተርፎታል እጁ ላይ ይሄን ወደን የምትገባው ይሄንን ወደን የምትገባው በፈለገው ሂሳብና ስሌት ብትሄድ ከዚህ ውጪ ህይወት የለም ኦፍ ኮርስ አሁን ይሄንን አበሻ ቢሰራው ተገፍተህ ማለት ነው ተገፍተህ ማለት ላይ ምን ይላል በፉል ስክሪን 1,300 rent 1,200 car finance and insurance 750 groceries 800 child support 250 hydro or electricity and water bill 200 phone bill and now it's left with $35 and coins for my savings. We are broke. አዎ ብዙ ጊዜ እንደዚህ አይነት ፕሮግራም ስትሰራ እዚህ ሀገር ላሉ በተለይ ሁማን ትራፊክ ደላሎች ካናዳ ተጓዝ ከአውስትራሊያ አሜሪካ ካለ የሚሉ ሰዎች ጋር ትጣላለህ በጣም ብዙ በኮመንት ይሰድቡናል በቮይስ ይሰድቡናል በኮመንት ይሰድቡናል እኔ እምለው ሰው ካናዳ አይምጣ አልልም አሜሪካን አይምጣ አልልም ኤሮፓ ይሄድ አልልም ግን የሚሄደው ሰው ማን ነው ለምሳሌ እንደ ገዱ አይነት የተንገዳገደ ገድጋዳ የሚኒስቴር ቦታውን ጥሎ ሄዶ ፓርኪንግ ይሰራል አንዳንድ ሰዎች ምንም ስለ ሆቴል ቤታቸው ሸጠው ይወጣሉ እንደነዚህ አይነት ሰዎች ምን ተርፎት ነው ወደ ሀገር ቤት የሚልከው ከባንክ ይወስዳል ባንክ እኮ ይወስዳል ባንክ 4 ባንክ ትገባለህ ይሄ ተውት ከዚህ ውጪ 4 ባንክ ትገባላችሁ 5 ባንክ ባንኮቹ ደግሞ ቤት ነው ኮንግራጁሌሽን ያለው የሚልኩት ክሬዲት ሰጥቷል 2000 ብር 3000 ብር አንደኛው ባንክ 3000 ብር ትወስዳለህ አንደኛው 2000 ትወስዳለህ አንደኛው 4000 የሚሰጡ ይኖራል እንደገና ደግሞ ቶሎ ከፍልክ ደግሞ ኮንግራጁሌሽን ባንክ አደገልህ ይሏል ደግሞ ይመጡና እንደገና ደግሞ የነበረ 2000 ብር ክሬዲት 4000 ገባልህ ይሏል ደስ ይላል ፌሽታ ሁሉም ያደርጋል 4000 ክሬዲት የገባልኝ ብሎ እኮ ድግስ እኮ ይደገሳል አንዳንድ ቦታ ላይ ክሬዲት ሊሚት እኮ 10000 ደረሰ ብሎ እኮ ባንክ ይገባል ይደገሳል ፓርቲው ይጠራል 10000 ደረሰ ክሬዲት ይተውሉ ያ በየወሩ የምትከፍለው ከቲዲ ባንክ ታወጣና ለስኮቲሽ ባንክ ትከፍታለህ ከስኮቲሽ ባንክ ታወጣና ለሲአይቢሲ ባንክ ትከፍታለህ እንዲያ እዛው ነው የምትሸጥከው ባንክ ለባንክ ትከፍታለህ ደግሞ ክፋቱ በኩል ቅን አይመጣም አንደኛው በ21 ካለ አንደኛው በ16 ይመጣል አንደኛው በ4 ይመጣል እና ትንሽ ከረሳት ሰዓቷ ከተዛነፈች እንደገና ከነ ኢንተረስት ነው የምትከፍለው ብዙ ነው ፈተናው እኔ እንዳትመጡ ብዬ በፍጹም አልመክራችሁም ኑ ይዩት ለተማሪ ችግር የለብኝም ተማሪ መጥቶ ተምሮ ነው የሚሄደው ወይ ተምሮ ይቆያል ወይ ተምሮ ይሄዳል እሱን አልመክርም ለተማሪዎች አለ ሌላው ግን ኑሮውንና ጎጆውን ጥልህ የምትመጣ ሰው
ይሄ ነገር እንደሚጠብቅህ አዌር ሆነህ ና ነው፣ ተዘጋጅተህ ና ነው። በስመ ደላላ ና ብሎ ስላለ አይደለም። እነዚህ ይሄ አሁን ሚኒመሙ በቃ አሁን ትልቅ ገንዘብ የሚያገኝ ልጅ ነው። 4,000 ብር ደሞዝ የሚያገኝ ሰው በጣም ትልቅ ደሞዝ የሚያገኝ ሰው። ስለዚህ ነው ካናዳ ስትመጣ 3 ስራ ጎበዝ የሆነ ሰው 2 ስራ ሰርተህ ነው የምትኖረው። በአንድ ስራ አትኖርም። ይሄ ነው ኦኬ። ይሄን በዚህ በቃ በተለይ እንግዲህ ከፋሚሊ ጋር ኮንክ ያለው ነገር ዝም ብላችሁ መገመት ትችላላችሁ። እንደዚህ ነው። ይሄን በዚህ በኩል ለምንድን ነው ሁለቱን ነገሮች አፍ ማሟሻ አላርጋችሁ ብዬ ነው ያቀረብኳቸው። እንግዲህ የሻቢያዎቹ ጉዳይ ልመጣ ነው። እንግዲህ ሌሊቱን ሲቀጠቀጡ አደሩ ነው። እንዴት ተቀጠቀጡ የሚለው መጣበታለሁኝ። እንግዲህ በዛላምበሳም በኩል እንቅስቃሴ ያደርጋሉ ብሎ ሞክሮ ነበረ። ሻቢያ እንዳልነበረ ሆኖ እዛው ተቀጥቅጧል ያለው። በቡሬ ግንባር እና በተለያዩ ቦታዎች ላይ አመጣጡን እንዳመጣጡ ተቀጥቅጧል ያለው። ከመሃል ኦፕሬሽኑ ተጀምሯል። መሀል ከተማ ውስጥ አዲስ አበባ የሚሆን ናዝሬት የሚሆን ደብረዘይት የሚሆን ድሬዳዋ የሚሆን ጎንደር፣ ጎጃም ተቀጥቅጧል። አሁን ኦፕሬሽን የተሰራ ነው ያለው። ከያሉበት ቦታ እንዲለቀሙ በተለይ የመንግስት ተቋም ሴክተር ውስጥ ያሉት በሙሉ በአይነ ቁራኛ ተይዘዋል ያሉት እነማን እንደሆኑ በተለይ መንግስትና ህዝብ ሊያጣሉ የሚሞክሩ የሻቢያ ተወላጆችና በተለያየ ተቋም በባንክም ይሁን በመብራት ኃይልም ይሁን በውሃ ልማትም ይሁን በክፍለ ከተማም ይሁን በመሬት አስተዳደርም ይሁን በገቢዎችም በማንኛውም ቦታ ላይ ያሉት ላይ ከፍተኛ ትኩረት ሰጥቶ እየተለቀሙ ይገኛል። ክብርት ከንቲባ አዳነች አቤቤ ባለፈው ውስጣችን እናጸዳለን ባለች መሰረት ከፍተኛ ኦፕሬሽን አለ። ሰሞኑን የምትሰሙ ከሆነ በየቦታው ሪፎርም ነው ያለው፣ ነቀላ ነው ያለው፣ ነቀላ ያለው። ይሄ ደግሞ የታገልበት ነው፣ መነቀል አለባቸው ብለናል። ስለዚህ ይነቀላሉ፣ ገና ይቀረናል። እናንተም የህብረተሰቡ ድጋፍ ይጠይቃል። አሁንም ህብረተሰቡ መደገፍ አለባቸው። እሱ ላይ ይመጣበታል፣ ወደ ውስጡ መጣበታል። ወደ ውጩ ሊጀምር መጀመሪያ ከውጩ ሊጀምር። እንግዲህ ኬት ሊጀምር መሰላችሁ? እየሞከርኩ ነው የሚለውን ሻቢያዎች ደግሞ ታይቼ በሳቅ ቦታ ሻቢያዎች እየሞከርኩ እኮ እነማን እንደሆኑ ብታስበት። ቆይ ይሄ ከዚህኛው ልጅ መጀመሪያ ልጆች አብሮኝ የተማሩ አብሮኝ ያደጉ ምንድን ነው የሚለው? ምንድን ነው ያልከው? እኔም ኤርትራዊ ነኝ እየሞከርኩ ነው። እኔም ኤርትራዊ ነኝ ግን እየሞከርኩ ነው ይለኛል። ምንድን ነው የምትሞክረው? እስኪ አሁን ሻቢያ ትሞክራለህ? ሻቢያ እንዴት የምትሞክረው? ሰላም እንዴት ትሞክራለህ? ጠዋት ማታ እየወጣ እየደነፋህብን እየሰደብክን እንዴት ነው የምትሞክረው? ነው ወይስ ቀልድ የያዛችሁት እናንተ ሻቢያ የምትባሉ ፍጡሮች? እየሞከርክ ነው። ትናንትና ለዚህ ነው እየሞከርኩ ነው የሚል ድራማ ተጀምሯል፣ ፖለቲካ ተጀምሯል። በአብዛኛዎቹ ተጠቃሚዎቹ ጽንፈኞቹ ናቸው እና ሻቢያና ህዋት ነው የዚች አጀንዳ። ነግራችኋለሁ። አጀንዳዎች ይመጣሉ፣ የተለያየ አጀንዳዎች ልክ እንደ ኢሉና አይነት አጀንዳዎች ይመጣሉ ብያችኋለሁ። አሁን በሌላው አልተሳካላቸው፣ በየሞከርኩ ነው መጥቷል። ሻቢያዎች ምን እንደሚል ትንሽ እናዳምጡ። ሂድ። እኔም እየሞከርኩ ነው። ምን እንደ ኤርትራዊነቴ አዲስ አበባ ተወልጄ እንዳደግኩ እዚህ ላይ ነው ትንሽ የምጠራጥረው። እናንተ ኤርትራዊነቴ ብላችሁ ስትሉ ትንሽ ጠራጥራችኋለሁ። ሻቢያነቴ ብለህ ሻቢያነቴ ብለህ ምክንያቱም አሁንም ኢትዮጵያ እንዴት ትጠፋለች ብላችሁ እያማሰላችሁ በርበሬውን ሽንኩርቱን እያቁላላችሁ ከግብፅ ጋር ቆማችሁ ኢትዮጵያን እናጠፋለን፣ ኢትዮጵያን ለመቅረብ እስከ መጨረሻው ላይ የምትሉን ኤርትራዊነት የሚለውን ነገር ንጹሐን ኤርትራውያኖች ትጎዷቸዋላችሁ። ሻቢያነቴ ብለህ ቀጥል እባክህ። ላስቸግር ዳዊት፣ አንተም ስራህን ስራ፣ እርሱም የተቀበለውን ነው የሚሰራው። ለምን የኢየሱስ ስም ደበረ? አንተም ጻድቃኔ ተከተል፣ እርሱም አይደለም እኮ ብራ። እኔ የኢየሱስ ልጅ ነኝ እኮ። አንተ ነህ እንዴ ኢየሱስ ለኔ የምትሰጠኝ? ማን ብርሃኔ እንዴ? ጻድቃኔ እኮ የነገርኩህ እኮ ምልክት ነገርኩ እንጂ ከጻድቃኔ በላይ ያለው ትልቁ ኢየሱስ ቤተክርስቲያን ነው። ሂድና ጠይቅ ነው የምልህ። ኢየሱስን አንተ ለኔ ልታስተምረኝ አትችልም ነው የምልህ እኮ። አታስተምረኝም አንተ ለኔ በምንም ታምር። አንተ ካወቅህ ራሱ ነው ይድለኛ ነኝ። አንተ ኢየሱስን ካወቅህ ነው ይድለኛ ነኝ። እኔማ ከድሮም አውቀዋለሁ። መች አልኩህ? እኔ ኢየሱስ ፊልም አክተር ነው አላልኩህ? ደላላ ነው አላልኩህ? ወታደር ነው? እንዴት አንተ ለኔ ኢየሱስ ታስተምረኛለህ? እኔ እኮ ቤቱን አውቀዋለሁ ነው እኮ የምለው ያሉት እኮ ቤቱን እንዴ ምን የምታወራልኝ ያለው ብርሃን? አልገባህም። በቃ ሳይገባህ ነው የምትከታተለኝ ማለት ነው። አዳምጥ፣ መጀመሪያ 2 ጊዜ አዳምጥ። እሺ፣ ኢየሱስ ጌታ ነው። አዎ ጌታ ነው። በደንብ አድርጎ
ምንም ተወራ ያለው አታስተምረኝ ለኔ ነው የምልህ። አንተ ራሱ ከተማርክ ነው ተጠቃሚ ነኝ። ለቢዝነስ አተያዘው እንጂ ለእምነት ከያዝከው ኢየሱስ ጌታ ነው። ለቢዝነስ ስትይዙት ነው የሚጦዝባችሁ። ለስራ ስትይዙት ነው የሚጦዝባችሁ። ኦኬ ከአጀንዳ ያታስወጣኝ። እሺ በቃ ከዚህ በኋላ አትጻፍ ኮመንትሽ። እዚህ አንተ ትልቅ አጀንዳ ይዘናል። አሁን እኛ ሂድ ቀጥል አንተ። እኔም እየሞከርኩ ነው። ሞክር። እንደ ኤርትራዊነቴ አዲስ አበባ ተወልጄ እንዳደግኩ ብዙ የአዲስ አበባ ልጆች አብሮኝ የተማሩ አብሮኝ ያደጉ መች አላችሁ ይህን ውለታችንን? መች አስታውሳችሁት ይህን ውለታችንን? እንዳበላናችሁ፣ እንዳጠጣናችሁ፣ እንዳስተማርናችሁ፣ እንደረዳናችሁ፣ እንዳኖርናችሁ መቼ ውለታችንን ቆጠራችሁት? መቼ ጠራችሁልን? መቼ አመሰገናችሁን? እናጥፋችሁ እኮ እያላችሁ እንዳያላችሁት ስትፈልጉ ከፋኖ ጋር፣ ስትፈልጉ ከህዋት ጋር፣ ስትፈልጉ ከሸኔ ጋር፣ ስትፈልጉ ከግብፅ ጋር ሆናችሁ እናጥፋችሁ እያላችሁ እኮ ነው። የበላችሁበትን ወንጭ ተባሪ እኮ ናችሁ እናንተ እኮ። እንደበላሁበት እንዳደግኩበት መሸቀያ ነው ይሄ። መነገጃ ቋንቋችሁ ነው ይሄ። መደለያችሁ ነው። በዚህ ዘመን አመጣሽ ከፋፋይ ያለ ጦርነትና ያለ ማጣላት መኖር የማይችል አገዛዝ በመጣበት ዘመን እኔ እኮ ያስቁኛል። እናንተ ይሄ አያምርባችሁ። እንዲህ አይነት ቋንቋ ለሻዕቢያ አያምርባችሁ። ለማሳዘን ከኋላ ስሎ ክላሲካል ከፍተህ ምናምን ነገር እኛን አታታለን። ለዘመናት አታለላችሁ፣ በዘመናት አጭበርበራችሁ። ከዚህ በኋላ እንደ በርሊን ግንብ ገንብተን ነው ከእናንተ ጋር የምንለያየው። ይሄ እኔ ውሳኔ ነው። በጣም ብዙ እድል ሰጠናችሁ። ሞታችሁ እንኳን የምትቀበሩት ኢትዮጵያ መጣችሁ ነው ከአሜሪካን ሀገር። የመቃብር ቦታ እንኳን የኤርትራ መንግስት አይሰጥም ለአንተ። ለማግባት መተህ የምትዳርበት ሀገር፣ ክርስትና የምትነሳበት ሀገር ኢትዮጵያ ውስጥ ነው። ሰርግ አትደግስም ኤርትራ ውስጥ ሄደ። ቤት አሰራም ኤርትራ ውስጥ ሄደ። ንግድ አትነግድም ኤርትራ ውስጥ ሆነ። ተስካር አታወጣም ኢትዮጵያ ውስጥ ሆነ። እንኳን ቀብር ይቅርና ይህ ሁሉ እድል ሰጠናችሁ። እኛ ቁጭ ብለን ባለ 5 ስታር ሆቴል ባለቤቶች ናቸው። ንብረታችንን ቁጭ ያለንበት ቦታ ላይ እኛን እስር ቤት አስገብታችሁ ሸጣችሁ ካርታችንን ቤታችንን የሸበላችሁ ሊቦች ናቸው። እየበራው አጥሩ ይህን ነገር አሁን ይህን የምነግርህ ግፉ በዝቶብኝ ነው የምነግርህ። ይህን ቤት በኩል ነው አሁን መተህ አንተ የምትነግረን። ስለኛ ደግነት እኮ ዓለም ተናግሮ ተጨረሰ። በቃ ስለ ኢትዮጵያ ሕዝብ ደግነት እኮ እንደፈለጋችሁ የረገጣችሁ የተጨፈራችሁበት አገር ላይ ቁጭ ብለህ ለሐጭን እያዝረከረክ ዝም ነው ያለ እኮ። ተውት። እንደውም ይሄን ለቀሙ። ይሄ ተራ ስለሆነ ወደ ሌላ ወደ መርዛፋችሁ ልምጣላችሁ። እናንተ በዚህ መልኩ ምናምን አትበሉ። ዝም ብላችሁ የማታውቁት ታሪክ ጋላና ከሰል ጋቢና አይገባም ይላሉ። ያ ልጅ እዛ ጋር የምታዩት ልጅ ልጅ ነው። እነዚህ ናቸው ጋላና ከሰል ያለ ነው የሚሰድብህ። እዛ ጋር አይተዋል ምን እንደሚልህ ክላሲካል ባክግራውንድ ከፍቶ ያደግኩበት የበላሁበት የተቀመጥኩበት ምን ያልኩበት ይላል። በሌላ ፊልም ላይ የሚጫወቱት፣ በዚህኛው ደግሞ ዋና ፊታቸው ይሄ ነው። ዋና ስትገልጻቸው እንደዚህ ነው የምገልጻቸው። ጋላና ከሰል ጋቢና አይገባም ይላሉ የአዲስ አበባ ልጆች። እኛ ከአማራ ህዝብ ነን፣ ከአማራ ቆራጥ ህዝብ ነን፣ ከትግራይ ህዝብ ነን፣ ከደቡብ ህዝብ ነን፣ ከሁሉ ኢትዮጵያ ህዝብ ነን፣ ከሶማሌ ህዝብ ነን። ከጋላ ግን አይደለንም። ከጋላ አይደለንም። እወቁት። ጋላ ጋላ ነው፣ አለቀ። ወይም ደግሞ ንገሩን፣ ስተት እያደረገ እንዳለ አብይ አህመድ ንገሩት። ስተት እያረክ ነው አብይ አህመድ፣ ከኤርትራ ህዝብ እያጣላህን ነው፣ ትክክል አይደለም ድርጊትህ ብላችሁ ተናገሩ። አብይ አህመድ ጎበዝ ብርጌድ። እንግዲህ ይህንን ያልክ
አዲስ አበባ ሙስን ድሬዳዋ የትም ቦታ ተቀመጥ ስትያዝ ለምን ብለህ አትልም። እችን ቃል ነች የምታወጣልህ። በኤርትራዊነቴ ታሰርኩኝ በምናምን ምን አልኩኝ ብለህ ብትል ማን ይሰማሃል? አሁን አንተ ውጭ ሀገር ነው ያለው። እዛ ያለው ኤርትራ ህዝብ አላሰብክለትም። አሁን የሚበላው የሚጠጣው የሚኖረው እዛ አላሰብክለትም። አንተ አሁን እሳት ነው ግን የሚያታነድበት ያለው። እኔም ደግሞ የበረጥኩ ማሰማው ደግሞ ለምን መሰለ እርምጃው መቀጠል ስላለበት ነው። ደግሞ ህዝብ እንዲያውቀው ነው። የኦሮሞ ህዝብ ጋላ ብለህ ቦታም ሸተተ ብለህ የምትለው ህዝብ እንዲሰማና ጨከን እንዲል ነው ደግሞ የማሰማለህ። እናንተ አውሩት እንጂ እኔ ያሰማላችኋለሁ ብያችኋለሁ። አየው፣ ይሄ ነው ጨዋታው። ለብዙ ዓመት ተጫወታችሁ ጨዋታ በኢትዮጵያ ላይ። አሁን አትችሉም። አሁን አትችሉም። ህዝብ ከውስጡ ሊሰፋችሁ እናደርጋለን። አሁን በደንብ አድርጉ እንዲያመር ጠንከር እንዲል እናደርገዋለን። እኛን የሚያሰጋን ምንም የለም። አንድ ጎጃሜ፣ አንድ ኦሮሞ፣ አንድ ጉራጌ፣ ትግራዮችም የሉም። አሁን እርግጠኛ ነኝ ኤርትራ ውስጥ አይኖርም። እዚህ ያለ ሰው ቢጠቃ እዛ ጋር ይጠቃብናል የምንለው አንድ ብሔር የለንም ኤርትራ ውስጥ። የነበሩትንም ገላችኋቸዋል። ኤርትራ የነበሩትንም ሀብታቸውን ዘርፋችኋል፣ ገላችኋቸዋል። ግን በሰላም የሚኖሩትን ኤርትራ ሰዎችን እያስጠቃ መሆኑ እንድታውቀው አሰማላለሁ። በደንብ አድርገህ ከመጀመሪያው ነው ማሰማለህ። ህዝብ እንዲሰማ ነው የሚሰማ። ይሄ የሆናችሁና ስትገለጡ እንደዚህ ናችሁ። ጋላና ከሰል ጋቢና አይገባም ይላሉ የአዲስ አበባ ልጆች። እኛ ከአማራ ህዝብ ነን፣ ከአማራ ቆራጥ ህዝብ ነን፣ ከትግራይ ህዝብ ነን፣ ከደቡብ ህዝብ ነን፣ ከሁሉ ኢትዮጵያ ህዝብ ነን፣ ከሶማሌ ህዝብ ነን። ከጋላ ግን አይደለንም። ከጋላ አይደለንም። እወቁት። ጋላ ጋላ ነው፣ አለቅ። ወይም ደግሞ ንገሩን፣ ስተት እያደረገ እንዳለ አብይ አህመድ ንገሩት። ስተት እያረክ ነው አብይ አህመድ፣ ከኤርትራ ህዝብ እያጣላህን ነው፣ ትክክል አይደለም ድርጊትህ ብላችሁ ተናገሩ። አብይ አህመድ ጎበዝ ብርጌና ሐመዱ ምናምን አትበሉ። ዝም ብላችሁ የማታውቁት ታሪክ አትግቡ። የማታውቁት ታሪክ ገብታችሁ እኛን እኔ የሚገርሙኝ ሰዎች እኮ አብደዋል። ገብርኤል አብደዋል። የማታውቁት ታሪክ አትግቡ። አንተ አይደለን እንደ ፋኖ ውስጥ ሸኔ ውስጥ ምኑ ስትፈተፍት የምትኖረው አንተ አይደል? እንደኛ ማን ገባን? መች ገባን እኛ? እንዴ ገብተህ እኮ የምትፈተፍተው አንተ ነህ። እንዴ በዳይፐር የሚሄደውን መሪህን የ95 ዓመት ሽማግሌ ሀገር እየመራ ካለ ፓርላማ፣ ካለ ካቢኔ፣ ካለ ውይይት የቁም እስረኛ አድርጎ የገዛህን መሪ ትተህ ያንገስት ሊደር በአፍሪካ የመጀመሪያው ዓለም ያጨበጨበለትን መሪ አፍን ከፍተህ ትሳደባለህ። የእናንተ ሲሆን ጽድቅ ነው፣ እኛ ሲሆን እንሰደባለን። ያ ጊዜ ቀራው። ያሁን በሚገባ ቋንቋ ልክና ልካችን የምነጋገርበት ዘመን ላይ ነው ያለነው። ለዘመናት እንዴት እንደኖራችሁና ማን እንደነበራችሁ ራሳችሁን ገልጠን ልናሳያችሁ ነው። አሁን ጦርነቱ እኮ አወጃችሁ። ትናንት ባትቀጠቀጡ ኖሮ እኮ በስንት ሰዓት ነው? በሰዓታት ውስጥ እኮ ጨርሰናል ኢትዮጵያን ጦርነት ብላችሁ። ይሄ ነው በደንብ ነው ማሰማለን። ህዝብ መስማት ስላለበት ነው ማሰማለን። ኦሮሞ ህዝብ ይስማ፣ ጉራጌ የሚስማ፣ አማራ የሚስማ፣ ሁሉም ይስማ፣ ትግሬውም ይስማ ምን አይነት ሰዎች እንደሆናችሁ እናንተ። አፈንፍኜ ነው አሽትቼ ነው እንደዚህ አይነት ዜናዎችን ወደ ሚዲያ ማውጣቸው። ፈልጌ ገንዘብ ከፍዬ ነው ማመጣቸው እንደዚህ አይነት ነገሮች ነው። አላስወጣም ዳኒ አላስወጣም። ህዝቡ በደንብ አድርጎ ቆፍጠን እንዲል እፈልጋለሁ። ጠንከር እንዲል ስለምፈልገው ህዝቡ ይቀጥል። በጉዳያችን አትግቡ። ጉዳያችን የኤርትራ ጉዳይ ነው። እኔ ኤርትራዊ ነኝ። የኢትዮጵያ ጉዳይ አይደል? ስለ ብርጌድ ንሓመዱ ምን አገባን? ብርጌድ ንሓመዱ ብትፈልጉ ነፃ አውጡ፣ ብትፈልጉ ነፃ ተወጣጡ። እኛ የሚያገባን ነገር የለም። ኤርትራን ህዝብ ነፃ የሚያወጡ መስሎን እኮ ብርጌድ ንሓመዱዎችን አጅግነናቸዋል። እኛ አሁንም ከጀገኑ ይጀግኑ። ስለ አንተ ጣጣኛ ምን አገባን? አንተ ነህ በአማራ ውስጥ በኦሮሞ ውስጥ የገባ የምትፈተፍተው፣ ስራዬን ሳቀ ወደ ውስጥ የምታሰለጥነው አንተ ነህ። እኛ አለን። ጉዳያችን ውስጥ አትግቡ። ስትፈተፍት ቁሌቱን የምታቁላለ አንተ አለ እኮ ጠቅላይ ሚኒስትሩ እየሳቀ እኮ ቁሌቱን የምታቁላልና አንተ መተኛ ቤታችን ገብተህ
የኤርትራ ጉዳይ ይመለከተኛል። ጉዳይ ላይ ከገባህ ግን ዋጋ ያስከፍላል። ስለዚህ ኦሮሞዎች የኤርትራ ጉዳይ ላይ መግባት እንደሌለባችሁ አምናችሁ መሪያችሁን አስረዱት፣ መሪያችሁን ንገሩት። ይሄ ጋላ የሆነ አስተሳሰብ ያለው አስተሳሰቡ ራሱ ጋላ ነው። የአዲስ አበባ ልጆች ጋላና ከሰል ጋቢና አይገባም ወደኋላ ይለዋል። ወደኋላ እዛ ተሰቀል ንፍጣም። ስለዚህ አሁን አንድ ጋላ መጥቶ እዚህ ላይ ምን ይላል? ስሙት ምን ይላል? ይሄ ጋላ ጋቢና አይገባም ወደኋላ ይለዋል። ወደኋላ እዛ ተሰቀል ንፍጣም። ስለዚህ ድገመው እንደገና ጋላ ነው። የአዲስ አበባ ልጆች ጋላና ከሰል ጋቢና አይገባም ወደኋላ ይለዋል። ወደኋላ እዛ ተሰቀል ንፍጣም። ስለዚህ አሁን አንድ ጋላ ይበቃል። እቺ ትበቃለች። ህዝቡን ለመቀስቀስ ለእኔ በቂ ነው። ህዝቡን ለማነሳሳት እቺ አልካት በቂ ነች ለኔ። እንዲያረሳ በሰዓታት እንገባለን አሉ እኮ። ከዚህ ውጪ ላሰማችሁ፣ ትቤታቸውን ላሰማችሁ። በቅርብ በሰዓታት እንገባለን አሉ። ስንት ሰዓት ነበር የሰጡን? በስንት ሰዓት ውስጥ እንገባለን አሉ እኮ። አዳምጡ። እኛ ፈልጌ እኮ ነው የማመጣው፣ ፈላልጌ ነው የማመጣው። ብር ሁሉ እመድባለሁ እንደዚህ አይነት ወሬዎች እንዲመጣልኝ ባጀት እመድባለሁ። ይኸውላችሁ በሰዓታት እንገባለን ይሏል። ምንድን ነው ባልታወቀ ቦታ ወይ ደግሞ ምንድን ነው? ረጋ እች እንኳን ጥንቸል ነች። እች ምን ማታውቅም። እች ዝም ብላለች። እች ጥንቸል ነች። ግን ያው መልእክቷ ያው የሚሏትን ስለሆነ የምትናገረው እናዳምጣት። ቶማስ ትባላለች። ወደ ፖለቲካ ያስገባሁት እኔ ነኝ። ወደ ትግል ያስገባሁት እኔ ነኝ። ጥንቸል ነገር ነች። ልክ እንደዚህ እንደኛ ዘውዱ ሾው ታውቁታላችኋል? ዘውዱ ሾው እኮ ኢንተርኔት እንኳን መክፈት እኮ አይችልም። ላፕቶፕ ገዝተንለት እንደዚህ አርግ ብለን ነው ያወጣነው እኛ ነን። ዛሬ ዘውዱ ሾው አማራውን ካላስጨፍጨፍኩ ብሎ እንደ ልቡ ጠዋት ማታ ይቃፉ። ሚስቱ እኮ የደብረ ዘይት የኦሮሚያ ሚዲያ እኮ ጋዜጠኛ ነች። እሱ እህቱ የዘውዱ እህት፣ እሷ እዛ መንግስት ካሰራለች፣ እሱ እዚህ ይሸክላል በአማራው። እንደዛ ማለት ነው። ይሄ ደግሞ ወይ እኛውን የምናወጣቸው እኛው ላይ ነው አፋቸው የሚከፍቱት። ይድቀጥል አንተ ይድቀጥል። ምን የሚለው በሰዓታት ውስጥ ነው የምንገባው አለ። ደግሞ ሂድ መቼ ነው የምንገቡት? ሰበር መረጃ በሰዓታት ነው የምንገባው አለ። ጨርሰናል አለ። እሺ ምንድን ነው ያልከው? ከሰበር ጀምር። ሂድ ሰበር መረጃ ኤርትራ ራሷን ልትከላከል የብልጽግና ኃይልን ልትመታ ነው። ይሄ መረጃ የሚያሳየን ነገር የኤርትራ ወታደሮች ባልታወቀ ቦታ ወይ ደግሞ እኔ ሪቪል ላደረገው ወይ ልገልጠው ያልፈለኩ ቦታ በቅርቡ በሚቀጥሉት 72 ሰዓታት ከባድ ጥቃት ለምን ለመጥቀስ ያልፈለኩት ቦታ አለ። ዛላምበሳ ነው። ተጨፈጨፈ ትላንት ሊተወቀጡ የወሬ ነገር የለም። ታንኳ አልቀረ፣ ከባድ መሳሪያ አልቀረ። የኤርትራ ጦር ገብቶ አለቀ በኢትዮጵያ ድንበር ላይ። ሰዓት ለምን ጠቅሳለህ? ቦታውን መጥቀስ ለምን ትፈራለህ? እኔ አልነግርህም። እኔ ምን እሰራለሁ እዚህ ልጅ? እሱን እኮ ነው የማጣራው። ተወቀጠ። ከአሁን በኋላ ተዋጊ ኃይል የለም ኤርትራ። በሰዓታት ነው። ስንት ሰዓት ነው ያለው? እሺ ቆይ ሪቪል ላደረገው ወይ ልገልጠው ያልፈለኩ ቦታ በቅርቡ በሚቀጥሉት 72 ሰዓታት 72 ሰዓት ከትናንት ወዲያ እኮ ነው የሰራው። 72 ሰዓት አለፈ። 72 ሰዓት እሺ። ከ72 ሰዓት በኋላ ምን የምታደርገው? በቅርብ በ72 ሰዓት ውስጥ ኢትዮጵያን አይጠፋታል ኤርትራ። 72 ሰዓት ሳይሞላ እኮ በ12 ሰዓት ባልሞላ ጊዜ እኮ ትደምሰዋለህ እኮ ሻዕቢያ። በ12 ሰዓት እኮ ኦፕሬሽኑ ራሱ 1 ሰዓት አልፈጅበትም። በቃ አየር ኃይሉ ጠቅ አድርጎ ለመጨረስ 2 ሰዓት አልፈጅበትም። ነግሬሃለሁ። ጨዋታው የእግረኛ አይደለም ብያለሁ። በጠቅ ነው በፕሬስ ነው ብያለሁ። በ2 ሰዓት ጨርሶታል። በጣም ከሚገርም ያለቀው የሻዕቢያ ጦር ብቻ ሳይሆን የግብፅ ወታደሮች ጭምር ነው የጨረስናቸው። አማራ ግዛት ውስጥ ገብቶ አለቀ ሻዕቢያ። አማራ ግዛት ግብፅ ሳይቀር ጥቁር ግብጾችም ጭምር አብረው የተደመሰሱት።
ማሳየት ካለብን ቪዲዮውን ለቀዋለን። ሰባ ሁለት ሰዓት ያህል ቅንቅና ይልቀጥ ቶሎ ጨርስ። ያልፈለኩ ቦታ በቅርቡ በሚቀጥሉት 72 ሰዓታት ከባድ ጥቃት ታረጋለች። ወያኔ ዝግጁ ነው ጥቃቱን ሊቀላቀል። የአማራ ህዝብ ዝግጁ ነው ትግሉን ሊቀላቀል። ስለዚህ የስሙን ልጠራው ማልፈልግ የኢትዮጵያ ጠቅላይ ሚኒስተር ተብሎ የሚታወቅ ቀናቱ ጥቂት ናቸው ማለት ነው። የቀሩት ቀናት ወንበሩ ላይ ጥቂት ናቸው። ስለዚህ አብይ አህመድ ሚስትህንና ልጆችህን ይዘህ ብትወጣ ነው የሚችል። በዚህ አጋጣሚ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ለቀጣይ 100 ዓመት ስልጣን ላይ ጠብቁት። 99 አላደርግም በፈለገ ነገር 100 ዓመት ጠብቁ። እንዲሁ እንደፈለፋችሁ እንዲሁ እንደተቀደዳችሁ እዛው ላይ ተቆጣላችሁ ታልቃላችሁ። ይሄ ጌም ነው። በቃ አልቋል እኮ በቃ ቁጭ አድርገን ከተብ ነው ያደቀ ጉዳይ ነው። እኔ አሁን ያላቻ ጋብቻ የህዋትና የሻቢያ ጥምረት ኢትዮጵያን ለማጥፋት እንደሆነ ግልጽ ነው። የሻቢያን ግፍ የሻቢያን በደል ከህዋት በላይ ያወራ ማንም የለም። ስትገዟችሁ ግን ይገለበጣሉ። ብዙ ሰዎች ተገዝተዋል። ከኛ ቤት ተገዝተዋል። ማለት ከህዋትም ገዝታችኋል እንጂ በደላችሁን የሻቢያን በደል የትግራይ ህዝብ በተለይ አይረሳውም። እኛ ሸፍናላችሁ ነበር። ባለፈው በጣም ብዙ ሚስጥራችሁን ይዘላችሁ ነበር። እናውራው ከተባለ ራሷችሁ ህዋቶች ያወሩትን ሰነድ እያወጣን ያሳያችሁ እየነገርናችሁ ነው። ምን እንዳደረጋችኋቸው፣ እንደገደላችኋቸው፣ እንደዘረፋችኋቸው እነሱም ያወሩት። አንክድም፣ ገሎናል፣ ዘርፍ እውነት ነው። ኤርትራ ሰራዊት ገሎናል። ኤርትራ ሰራዊት ጨፍጭፎናል፣ ዘርፎናል። እህቶቻችን ብልት ውስጥ ቢስማር ከቷል፣ አቃጥሏል ብሎ ያሉት እኛ አይደለም። ዛሬ ከጎኔ ቆመ የምትለው ትግራዋይ የገዛችኋቸው ኦልሬዲ ተናግሮ ጨርሶታል። ስትገዟቸው አደበታቸው ተዘጋ፣ ስትገዟቸው ጸጥ አሉ። አሁን ታጅቧቸዋላችሁ ራሳችሁ ይኸው እንጂ ከህወሓት በላይ ስለእናንተ ያወራ ማንም የለም። ይኸው እኮ እዚህ ጋር እውነት ነው። ኤርትራ ሰራዊት ገብቶ አውድሟል። ምን ጥርጥር አለው? እኔ ምክድል መሰለ እንዴ? እኔ ምን ክደው ነገር የለም። መካድ አይደለም፣ መካድ አይደለም፣ ወንጀል መደበቅ አይደለም። በልኩ መነጋገር ነው። በልኩ አንክድም፣ ገሎናል፣ ዘርፎናል። ምን ጥርጥር አለ? አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ አደረግም ነው የምልህ እኮ። ኤርትራ ሰራዊት ገብቶ አውድሟል። ይሄ ነበር የትግራይ ህዝብ አቋም። ይሄ ነበር እኛ የምናውቃቸው ትግራዋያኖች አቋማቸው ነበር። ገለውናል፣ ዘርፈውናል፣ ጨፍጭፈውናል፣ አርደውናል። የተቀመጠ ሀቅ ነው። ፊልሙ አለ፣ ማስረጃው አለ። ዛሬ ዘመድ መስለህ ብትመጣ በኛ ጋር ኖ ምናልባት ዘመድነን ብለን አስገብተን ፓፓ በርገር አድርገን እዛው እንበላለን እንጂ ቂማችንን ከሻቢያ ጋር እንረሳም ይላል። ይህን እኮ የሚለው ማንም የሚለው አማራ እንዳይመስል እኮ የሚለው ኦሮሞ እንዳይል ትግራዋይ ናቸው። ይህን የሚለው እኮ አንረሳውም ነው የሚለው። በተአምር አንረሳውም ይላል። በደንብ ፉል ስክሪን አድርጌ አዳምጥ። እውነት ነው። ኤርትራ ሰራዊት ገብቶ አውድሟል። ምን ጥርጥር አለው? እኔ ምክድል መሰለ እንዴ? እኔ ምን ክደው ነገር የለም። መካድ አይደለም፣ መካድ አይደለም፣ ወንጀል መደበቅ አይደለም። በልኩ መነጋገር ነው። በልኩ አንክድም፣ ገሎናል፣ ዘርፎናል። ምን ጥርጥር አለ? አሁን የትግራይ ህዝብ ወዳጅ ሆነ ልትመጣ አደረግም ነው የምልህ እኮ። አይደረግም። ሻቢያ በምንም ተአምር የትግራይ ህዝብ ወዳጅ ሆነ ልትመጣ አትችልም ይላል። ከመጣ እንኳን እናስገባለን፣ ፓፓ በርገር አድርገን እንበቀልሃለን የሚሉ። ለዚህ ነው አሁን የሻቢያ ሬሳ በአማራና በትግራይ ቦርደር ላይ ነው እንዳለ የረገፈው። ከኋላ ትግራዮች ይገሉታል። አላውቅም፣ እሱን ተነጋገሩ እዛው በቋንቋችሁ። ከፊት ግን መከላከያ እያስተናገደ ነው ያለው በደንብ በሚገባ ቋንቋ። ከኋላ ማን የሚመታ ጠይቀው፣ ትግራዮቹን ጠይቃቸው። ይህን ምንም የምናገር ሀቅ ነው፣ መሬት ያለ ሀቅ ነው። እንዴ ሻቢያ በተፈጥሯችሁ የምትጠሩት ህዝብ ቢኖር አማራ ህዝብ ነው። ግልጽ ነው።
መሪያችሁ ኢሳያስ አፈወርቅ ኤርትራ ውስጥ ከነ አያቶቹ መኖር አቅቶት መጥቶ የተማረው ያደገው የበላው የጠጣው አማራ ግዛት ነው፣ ወሎ ነው። ኢሳያስ አፈወርቅ የሚናገረውን አማርኛ ቅኔ አስተማሪ አይናገርም። በተአምር ግን አማርኛ ማውራት አይፈልግም። ስለሚጠየፈው ስለሚጠራው አማራውን አያቱም ይሁን አባቱ ከተቀበሩት እኮ ጎንደር ነው፣ ጎጃም ነው የተቀበሩት። ይሄ ነው ኮርዲ ስታሊን ተጣላ እንዴት ይጣላል? አሁንማ ገንዘብ ገብቶልታል። ጆተኒ እኮ ነው በገብት ስለገባለት አይወጣም። አሁን ሻዕቢያ እኮ ለነሱ ለህዋቶች እኮ እንዴ ፈጣሪያቸው እኮ ነው፣ አይወጣም። ለዚህ ነው በተለይ የደብረ ዘይቱ ትላንትናው እንትን አሳብዷቸዋል። ጠቅላዩ ነገራቸዋል። እሱ 30 አላችሁ። ጫዋታው በዚህ ነው የሚያልቀው። አሳየናችሁ እኮ አልደበቅናችሁም እኮ በምን እንደምንዋጋ በምን እንደምንከላከል እኮ አሳየናችሁ እኮ ከአየር ላይ ከደብረ ዘይት ከቦታው እሱ አየር ባየርና ከአየር ኃይል አንጻር በትንሹ 5 ገደማ ተግባራት አይተናል። አንደኛው ተግባር እሱ አየር ባየርና ከአየር ወደ ምድር የነበረውን ውጊያ ሲያቀጣጥል አይተናል። ሁለተኛ አየር ወለዶች ከአየር ላይ ወርደው ጦርነት የሚቀይሩ ስራዎች ሲሰሩ አይተናል። ሶስተኛ ሄሊ ወለዶች በውጊያው ማብቂያ ላይ የቀረውን ጦር ሙሉ ድምሰሳ ለማድረግና የራሳቸውን ኃይል ለመደገፍ ሲወርዱ አይተናል። የሄሊኮፕተር ተዋጊዎችም ሲሳተፉ አይተናል። በመጨረሻም እንደ ሎጂስቲክስ ቁስለኛ የሚያነሱ ተጨማሪ ድጋፍ የሚያደርጉ ከምድር ጋር ተቀናይተው የሚሰራ የአየርን ተግባር የሚፈጽሙ የአየር ማሳያዎች አይተናል። ከዚህ በተጨማሪ በከባድ መሳሪያ መድፍ፣ ሮኬቶች፣ ታንኮች እንዲሁም ሞርተርና ዲሽቃዎችን በቡድን መሳሪያ ተሳትፎበት በጣም ሰፊ የሚባል ቀጠና በአጠረ ጊዜ ውስጥ እንዴት ማፍረስ እንደሚቻል አይተናል። የአየር አቅማችን የከባድ መሳሪያ አቅማችን ከኤሊት ፎርስ ጋር ሲቀናጅ ውጊያን ማሳጠር የሚያስችል አቅም የሚፈጥር ያልነውም በተግባር ያየንበት ቀን ነው። ይሄንን ነው በተግባር ያሳየው። ትላንትና ኦፕሬሽኑ ላይ ይሄን ቀድሜ ነገር ይነበራል። ይሄን አሳይተናል፣ ከቦታው ላይ አሳይተናል። ትሪት ይሄንን ነው ከትላንትና እናት ዛሬ ሌሊት ሲፈጸምብህ የነበረው ይሄው ነው። ሌላ ነገር ምንም የተፈጠረው ኦፕሬሽን የለም። ይሄን ነው የነገርኩህ ነገር ወደ መሬት አውርጃ አሳየው። ትላንት 72 ሰዓት አይደለም እኮ 72 ዓመት ብንሰጥህ ከዚህ በኋላ ኢትዮጵያ ለመድፈር አቅም የለም። ሻዕቢያ የሚሆን ወያኔ የሚሆን ጁንታ መሆን ፍሸኔ ምናምን በል ጌም ኦቨር። መሬት ያለ ነገር ሀቅ እያሳየው ነው ያለው። የመቀበል ያለ መቀበል ያንተ ጉዳይ ነው። የገቡ ትግል ፋኖ ገባ፣ ተቆጣጠረ፣ መከላከያ ማረከ፣ በዚህ ወደ በተይ ወይ ሄደ ያዘ። ይሄ ሿሿ ነው፣ የሻዕቢያ ሿሿ ነው። በነ እንኩሮ ሚዲያ በኩል በነ ግልብጥ ሚዲያ በኩል በገዛቿቸው ጆተኒ ካሽ ሳንቲም በከታቸው የሚጫወት ጨዋታ ነው። መሬት ላይ ያለውን ሀቅ ግን ከራሳቸው አንደበት የሚያዝ ቦታ የለም፣ ምንም የለም። ማረክን ያዝን መከላከያ እንዲህ ሸዋሸዋ ነው ብለው ራሳቸው የጽንፈኛው የፋኖ አባላቶች ሲናገሩ በቃላት ሰምቻለሁ። በጎጃም ውስጥ የጎጃም አማራውን መምህሩን ገለው ትምህርት የውሸት ሰበር ዜና በውሸት ሰበር ዜና የሚናድ መከላከያ ሰራዊት የለም ይላል። እኔ ያለው መምልህ ይሄንን የራሳችሁ ቃል አቀባዮች ናቸው የሚነግሯችሁ። አስተማሪ አገደገለ፣ ኬላ አቋቁመ፣ ዘርፈ፣ ንጹሃን አርደ፣ አማራውን አደቃለሁ ብለ የገባው ውጊያ ፌክ እንደሆነ ከራሳችሁ አንደበት ስትጣሉ ይሁን እንደዚህ ያወራችሁ ትንፍስ ያራችሁ ያወራችሁ ያላችሁት እኛ ለማህበረሰቡ ያወጣን እናሳየዋለን። ይሄ እኮ እናንተ ናችሁ የምትናገሩት። ሸኔ ማነው ሻዕቢያ? ይሄ እኮ የእናንተ እኮ ነው፣ የእናንተ ፕሮፓጋንዳ ነው የሰራችሁት። የውሸት ሰበር ዜና ተደመሰሱ፣ አለቁ፣ አብይ አህመድ ተጨነቁ፣ ተጠበቡ፣ አንገታቸውን ደፉ፣ አብይ አህመድ እንደዚህ ሆነ የሚለውን ነው የምትሰሙት። ውሸት
በጎጃም ውስጥ የጎጃም አማራውን መምህሩን ገለው ትምህርት ቤቱን አውድመው በአማራ ውስጥ በጎጃም ውስጥ አማራው ነጋዴ ተዘርፏል፣ ተገሏል፣ ተሰዷል። ምክንያቱም አማራው ደንቁሯል፣ አማራው ተዘርፏል። የጎጃም አማራ ዱዳ ሆኗል። አግተውታል። ሀብታሙን በሙሉ ዘርፈውት አራቁተውት ከባህር ዳር አስወጥተውት ይኸው እንደምታዩት አሁን ዶክተሩ እንደተገደለው ተገሎ አፈር ከደቻ አብልተው ያለ ምሁር ያለ ነጋዴ አስቀርተውታል። ፋኖ ሆኖ ሲያግት ተመልከቱ። ፋኖ ሆኖ አግቶ ደውሎ ከደብረ ማርቆስ አግቶ ከዛ ሞጣ ደውሎ ልጃችሁ እኛ ጋር ነው ያለው እና 200,000 ብር አምጡ። ማን ናችሁ? የእንትን ፋኖ ነን። አማራነትን ለማዳን የመጣ ነው የተባለ ፋኖ አማራን አግቶ አልከፈላችሁም ገሎ ከፍሎም ደግሞ ገሎ ይሄዳል ማለት ይሄ ነው ሪያሊቲው። ይሄ ዜና የሚወራ የሚፈልጉት ማናችሁ? ሻቢያዎች ናችሁ። የምታግቱት ሻቢያዎች ናችሁ። የምትገሉት ሻቢያዎች ናችሁ። ፋኖ ብላችሁ የምታደራችሁት ሻቢያዎች ናችሁ። በውስጣችን ገብታችሁ የምታማስሉት የምታቁላሉት እናንተ ናችሁ። የት የምትመጡብን? የትን ፖለቲካ የምትመክሩልኛ? የምን ፖለቲካ የምትመክሩልኛ? ንገሩን እስኪ። ይሄ ነው እናንተ የሚያምርባችሁ። እንደዚህ ኩፍስ ኩፍስ ስትሉ የሚያምርባችሁ። በገዛ ቤታችን ገብታችሁ እንደልባችሁ ትቀደደ። መስከረምና ጥቅምት አስፈላጊ ከሆነኛ ነሰለሁ አንድ ነገር ላሰማችሁ። መጀመሪያ እዚህ ጋር መዝገበ ቃላት አሉ አንዳንድ ግለሰቦች ሌላ አለ ብልጽግና ጋር ሲታገሉ ቆይተው የትግሉ አቅጣጫ መልክ ስቶ እዛ ሆነው ወታደር ነው ትግራይን እያጠፋ ያለ። ቆይ አይደለም፣ ቆይ አንድ እንትን አለ። ጠብቁኝ አንዴ ቆይ። ይሄ ነው እንዴ? ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድ። ቆይ ይሄ አይደለም፣ ቆይ አንዴ ጠብቁኝ። ቆይ አንድ ነገር ላሰማችሁ ነው። አንድ እንትን አለ። ይሄንም አሰማዋለሁ። ውጊያው አልቋል። የምታድናት ከተማ የለም ይላል። ይሄ ነው። አንዳንድ ግለሰቦች ብልጽግና ጋር ሲታገሉ ቆይተው ይሄ አይደለም። ቆይ አንድ በጣም የምፈልገው ነገር አለ። ስለ ሻቢያ ነው የምፈልገው። አንድ ስለ ሻቢያ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳል። ይሄ በጣም ኢምፖርታንት ነው፣ የምታዳምጡት ነው። እኛ የውስጥ ጉዳያችን መፍታት አቅቶን አለ ኢሳያስ አፈወርቂ። የውስጥ ጉዳያችን መፍታት አቅቶን የአሰብ ጉዳይ ያነሱ ያሉ ይከሱናል አለ። የሚፈተፍቱት እነሱ፣ የሚያቁላሉት እነሱ፣ ቁሌቱን የሚሰሩት እነሱ፣ ድስቱን የሚጥሉት እነሱ። ፓርላማ የላቸው፣ ካቢኔ የላቸው፣ መሪ የላቸው። የተጠናከረ እድር እንኳን ከ100 ሰው በላይ ከሆንክ አትችልም። አስመራ ውስጥ ክልክል ነው። መጨረሻው ትልቁ ነው 100። በግሩፕ እንኳን 3 ሆኖ መሄድ አትችልም። ከተማ ውስጥ ቢራ እንኳን ከሁለት በላይ መጣት አትችልም።
በህይወት ያለች ፕሪዝን ከተማ ትባላለች አስመራ ማለት ነው። እኛ በመናቀው ምጽዋን ተውት፣ አሰብ ምናምን ተውት። በዚህ ደረጃ ላይ ያለች ሀገር ነች። እኛን ነው የሚከሱን እነሱና አብቹ ለዚህ የሰጠው መልስ በጣም ደስ ስላለኝ እሱን ታዳምጡት ነው። እሺ የኤርትራ መንግስት የኢትዮጵያ መንግስት የውስጥ ጉዳዩን መፍታት ሳይችል ቀርቶ የቀይ ባህር ጉዳይ ያነሳል ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ቁሌቱን የሚያቁላሉት፣ ሽንኩርቱን የሚከትፉት፣ የሚያማስሉት፣ የሚያደራጁት፣ የሚያስታጥቁት ቁጭ ብለው እያለ እኛ ነው ይክርክር። አንድ ቀን የኤርትራ አክቲቪስትና ፖለቲከኛ ስለ ኤርትራ ሲያወሩ ሳንታችሁ ተቃላችሁ? አንድ ቀን ማንም የኤርትራ ፖለቲከኛ የሚሆን አክቲቪስት ወሬ በሙሉ ኢትዮጵያ ነው። ኢቭን በትግርኛ አያወሩም፣ በራሳቸው ቋንቋ በአማርኛ ነው የሚያወሩት። ልባቸው እዚህ ነው ያለው። የሚያቁላሉን እነሱ ናቸው ብሎ ይከሳሉ። የውስጥ ጉዳያችን ላይ ሽንኩርት ከታፊው፣ በርበሬ አቅራቢው፣ አማሳዩ ተቀምጦ ሳለ ውስጥና ውጭ የሚለው ጉዳይ እንዴት ይሆናል? መብቃት ነው መፍትሄው። አሁን ለዚህ ምክር ቤት ማረጋገጥ የምፈልገው ኢትዮጵያን መጉዳት የሚፈልጉ ኃይሎች አሉ። ገንዘብ ፋይናንስ ያደርጋሉ። እመኑኝ ግን ኢትዮጵያን አይችሏትም። አልፈናል ከሱ። ከሚፈለገው በላይ ሄደዋል። ከሚፈለገው በላይ ባጀት መድበዋል። ከሚፈለገው በላይ አስታጥቀዋል። ከሚፈለገው መሳሪያ አስገብተዋል። በራሳቸው ሚስቱ ከግብፅ የሚያምጡ ግን በመጡበት ልክ ተሸኝተዋል። በሚዲያ በማናወራው ደረጃ በሚገባቸው ቋንቋ ተስተናግደዋል። በሚገባቸው ቋንቋ የትላንትና ሌሊት ኦፕሬሽን ብቻ በቂያቸው ነበር መማር ቢችሉ። የትላንትናው ማታ ኦፕሬሽን አሁን መናገር ስለማያስፈልግ የሚያስቡን በድሮ ጭንቅላታቸው ነው። ድሮ እኮ የመከላከያው የኢትዮጵያ መከላከያ ሚኒስትር እኮ ኤርትራዊ ነበር። ጀነራል አማን አምዱም ይባላሉ። በየትኛውም ጉዳይ ላይ እንዳንናገር እግራችን አስረውን ነበረ። ንግዱ ላይ እነሱ ናቸው ያሉት፣ ቢዝነሱ ላይ እነሱ ናቸው ያሉት፣ ስልጣኑ ላይ እነሱ ናቸው ያሉት፣ መከላከያ ውስጥ እነሱ ናቸው ያሉት፣ ባህር ኃይል ውስጥ እነሱ ናቸው ያሉት፣ አየር ኃይል ውስጥ መሪዎችን እግር ይዘው የነበሩት ተበጥሷል። ያቺ ነው ጌም ኦቨር። ስለዚህ ነው አሁን እንደ ትናንትናው ለምን ኢትዮጵያን አይቻልም? አሁን አይቻልም። ጌም ኦቨር። አከርካሪያቸው ነው የተሰበሩ። ከዚህ በኋላ እንዳይነሱ ተደርገው የተቀበሩት ሻዕቢያ የሚባል ላዩ መታማር አርሲሲ ዛሬ ስብሰባ አላቸው ከትራምፕ ጋር። በዚህ አጋጣሚ ላይ አማላጅ ነው የላከው ወደ ኢትዮጵያ መንግስት። አማላጅ ዛሬ ከኢትዮጵያ ጋር አስታርቀን፣ ችግሮች ነበሩ። እኔ እንኳን ስልጣን ላይ ባልኖር እንደዚህ ሻክረን መለያየት የለብንም። ዲቪ የጠቅላላ ጽንፈኛ ተስፋ ቆርጧል። የለም አለን የሉም እኮ ከጨረስናቸው እኮ ካለቀ እኮ በቃ ቋንቋቸውን የቆራ ቋንቋ አድርገን በታተናቸው። የለም ከዚህ በኋላ ዝም ብሎ አርኪ ቦርኪ ወሬ አለ። ያው ካለ ያው እንጫወታለን፣ እየወጣን እንዝናናበታለን እንጂ እንደ ፖለቲካ ብለን የምንሰራው ስራ የለንም። እኛውን ልማት ላይ ነው ያለነው። ተውት እስቱ እና በትናንትና ጭንቅላታቸው አሁን ኢትዮጵያን ያወጣል። በልጠናችኋል። እኛ ጆከር ጥለን የበላናችሁ፣ የቦነስ ነው የበላናችሁ፣ አንገት ነው ያስደፋናችሁ። ይሄን ደግሞ እንደምናረቅ ቀድመን ነገራችሁ ነበር። አልሰማችሁ እንጂ ቀድመን ነገራችሁ። እረፉ ብለናችሁ ነበር። ደብረጽዮን እኮ ብሎናል እኮ የምታድነው ከተማ የለም፣ ናይ ገብተናል፣ ለኛ እጅን ብትሰጥ ይሻላል እየተባባላችሁ በጥብጣችሁናል። አስታውሳለሁ ይሄን ደብረጽዮን ጉዳይ። አሁን የእናንተን እንደ ሙድ እያወጣን እናወራለን እኛ። ከአሁን በኋላ የምታድነው ከተማም የለም። ውጊያው አልቋል። ከአሁን በኋላ የምታድነው ከተማም የለም። በከንቱ ከምትሞቱ ለራሳቸው አድኑ፣ አትርፉ። ልክ እንደ ሌሎቹ እጃቸውን ለሰራዊታችን ስጡ፣ ወይ ወደ መረጣችሁት ሂዱ። እልቂቱ ይቁም። ወሱ አይ እንሰጣለን፣ ወደ መረጣ ለእናንተ እጃችን እንሰጣለን። ጊዜ የለም።
ሌላው መልእክት ለሁሉም ብሔር ብሔረሰብና ህዝብ ነው። የፖለቲካ ልዩነት በፖለቲካ ነው የሚፈታው ብለናል። ግጭቱ በሰላም ይፈታ ብለን ደጋግመን አሳውቀናል። ህገ መንግስት ረግጦ ብሔር ፌዴራሊዝም በማፍረሱ ነው ከትግራይ። ኦኬ፣ እነዚህ ሁሉ ያለፉ ዘመኖች ናቸው። የትግል ጊዜያቶች ያለፉ የትግል ጊዜያቶች ናቸው። እነዚህ ሁሉ ያላለፍነው ነገር የለም። ከንፈራቸው ደርቋል። ሻዕቢያ ይበቃሃል ነው የምልህ። ከዚህ በኋላ የምትከፍለው ዋጋ ብዙ ይሆንብሃል። ገብቶሃል? ብዙ ዋጋ ትከፍላለህ፣ እናስከፍላለን። ለዚህ ነው ተቆይ ቅርብ ምን ለዚህ ነው ምንድነው ደብረጽዮን ኢነሰንት ጀነሬሽን ለቅሶ በለቅሶ ቆሙ። እቺ ደግሞ የትግራይ ህዝብ ግልጽ ቤተሰብ የትግራይ ህዝብ እኮ ንጹህ ህዝብ። ለምንድን ነው ኢኖሰንት? በዚህ በኩል ሰውየው የምታድኑት ከተማ የለም ይላል፣ ወረራችኋል፣ ከበናችኋል ይላል። በዚህ በኩል ደብረጽዮን ወጥቶ ሻዕቢያ በዚህ በኩል በ12 ሰዓት አጠፋችኋለሁ ይላል። በዚህ በኩል ወጥቶ እቺ ደግሞ ወጣ ኢኖሰንት ህዝብ ነው የትግራይ ህዝብ። ለምንድን ነው የሚገድለው? ታሪክ ወጣት ግራ እኮ ገባን። የትግሉ ራሱ እኮ ቀጣጣ። ለመታገልም አልቻልንም፣ ለማውራትም አልቻልንም። ግራ እኮ ነው የገባን። ምን እናርገው? አለምክስቶ ምን እናርጋቸው? ይጥፉ ወይስ እንጥፋ? አልከው ጨንቁት እኮ ነው ያለው። ኢኖሰንት ፒፕል ታዲያ ወጣች። ምንድን ነው ኢኖሰንት ማለት? This is a very innocent generation. ክፋትና ተንኮል የማያውቅ ጀነሬሽን። በተለይ ደግሞ ከትግራይ ምንም አይነት ክፋት እንዴ እነመለስ እኮ ይህንን እነዚህን አውሬዎች አምነው እኮ ነው ትግራይን ጥለው መጥተው እስከ መጨረሻ ድረስ ታማው እንኳን ሳይተኙ እንደ ሻማ ቀልጠው ከጠረጴዛው ተነስቶ ሄዶ ነው መለስ ዜናዊ ሆስፒታል ውስጥ የገባው። ከጠረጴዛው ተነስቶ ሄዶ ነው ኢሱ ተብሎ። ለምን እንደዛ አልሽ? ግን መመረዙን አታውቂም? መለስ ዜናዊ እንደመረዙት አታውቂም? መርዘው እንደገደሉት አታውቂም? መረጃም የላችሁም እንዴ እናንተ? ዝም ብላችሁ እንደ የምትለፈልፉት ይወጣችሁ። መለስ ዜናዊ ተመርዞ ተገደለ። መረዙት የተባሉት ፓትሪያርኩ ነበሩ። ፓትሪያርኩ ባዜብ መስፍን ተገደሉ። ዜና ከሌላችሁ ዜናውን ነግራችኋለሁ። ለዚህ ነው ተከታትሎ የሞቱት። መለስ ዛሬ ሞተ፣ በሶስተኛው ቀን ፓትሪያርኩ አብረው ተያይዘው ሄዱ። ነፍስ አባት ተጠይቆ ነው ሄደው። እሱ ሌላ ጉዳይ ነው። ሰዎች የሚያወሩት ነገር አለ። ነፍስ አባትን አምጣ ተብሎ ነው ሄደው ተብሏል። እሱ ሌላ ፖለቲካ ነው። እሱ ይቀመጥ እዛ። ከተቀመጠበት ስራ እየሰራ ፊርማ እየፈረመ ተነስቶ ሄደና ሞተ። ኧረ እባክሽ ሂጂ ወይዬ ቡትዬ እናንተ ሆን ብላችሁ በጦርነት ሞክራችኋል። በብዙ ነገር ሞክራ አልሳካ ብሏችሁ በሳቅ ልደፉን የተፈጠራችሁ ፍጥሮች ናችሁ እናንተ። በሳቅ ደግሞ ይሞት ማንም የለም። ወዳችን ሊያመን ይችላል እንጂ ቅንቅናሞች። መለስ ዜናዊ እሱ አይደለም እንደዚህ የሚያባላል ያለው እሱና ኢሳያስ አፈወርቂ የሰሩት እኮ ደባ እኮ ያስቀመጡት እኮ ሰዓት ነው እስካሁን እየነዳ ያለው እንደ ሻማ ቀልጥ። ምን አለ ባታስቁ እናንተ ብትውልናል። ተውን አትሊስት አታስቁ። ሌላው ቢቀር እንደ ሻማ ቀልጦ ነው ያለችው አለች እንዴ? እንደዛ እኔ አልሰማሁትም። እጂ እስኪበይ እኮ ነው ትግራይን ጥለው መጥተው እስከ መጨረሻ ድረስ ታማው እንኳን ሳይተኙ እንደ ሻማ ቀልጠው ከጠረጴዛው ተነስቶ ሄዶ ነው ማለት ብላለች። ገብርኤል አላተምትባት ነበር እንደ ሻማ የሚለው እንደ ሻማ ጆሮ መቀለጃ የሆነበት እንደ ሻማ ቀልጠዋለች። አንተ ሰማኋት። አሁን ሂጂ እስኪ እንደገ ታማው እንኳን ሳይተኙ እንደ ሻማ ቀልጠው ከጠረጴዛው ተነስቶ ሄዶ ነው መለስ ዜናዊ ሆስፒታል ውስጥ የገባው። ትዝ ብሎሽ አታለቅሽም? ታዲያ አሁን ትዝ ብሎሽ አታለቅሽም? የሳቅሽ ታወሪያለሽ። ይሄን የመሰለ ዜና ቅንቅን እንዲህ ፈረደብን እኮ ማለት ፈረደብን። እሺ ሂጂ ቀጥይ።
ከጠረጴዛው ተነስቶ ሄዶ ነው ኢሱ ተብሎ መለስ ሲሰደብ የመለስን ውለታ እንኳን ሳያስብ ነው የኢትዮጵያ ህዝብ በትግራይ ህዝብ ላይ ሁሉ መዓት ያፈሰሰው። የነመለስን ውለታ ለአንድ ምን አደረግን እኛ? መጡ እኮ እስከ ደብረሲና ድረስ ገባን እኮ ያሉት እናንተ ናችሁ እኮ። ደብረሲና ገባን። የምታድኑት ከተማ የለም። እጃችሁን ስጡ ብላችሁ የገባችሁት እኮ እናንተ ናችሁ። ጦርነቱ እኮ ትግራይ ውስጥ እኮ ምን ጦርነት እኮ አልተካሄደም እኮ። መጥቶ እኮ ህወሓት ያለቀው እኮ አማራ ግዛት ነው። ህወሓት ያለቀው አማራ። ለዚህ እኮ ነው የዓለም መንግስታት ራሱ እኮ ጥያቄውን እንኳን ጄኖሳይድን እኮ ያልተቀበለው የት ነው የሞታችሁት ብሎ ጠየቀ። ከሚሴ ነው የሞታችሁት፣ ጨጭሆ ነው፣ ባዶ ነው የሞታችሁበት፣ ያለቃችሁበት ቦታ ደብረ ሲና ነው፣ ሸዋሮቢት ነው ያለቃችሁት። ምን ልታረጉ ሄዳችሁ አላችሁ የዓለም መንግስታት። ለምን ሄዳችሁ ወደዛ? ፔሬድ ካዛኪታን ያለቃችሁት። አፋር ግዛት ለምን ገባችሁ ተባላችሁ። ስለዚህ ለፖለቲካ እንኳን እኮ አልተመቻችሁም። ትግራይ ውስጥ የትኛው ቦታ ላይ ጦርነት ተካሄደ? የትም እኮ አልተካሄደም። ትግራይ የነበረውን ሰራዊቶቻችን አረዳችሁ። ጥቅምት 24 እዛ የተቀመጠ ሰራዊት ከገበሬው ጋር ሲያጭል የነበረ፣ አንበጣ ሲከላከል የነበረ፣ ለትግራይ ህዝብ ቤት ይሰራ የነበረ፣ ትምህርት ቤት ይሰራ የነበረ ሰራዊት እተኛበት አረዳችሁት። ፔሬድ እዛ ጋር ቀረ። የሞተ ሞተ። እዛ አክሴፕት አድርገናል እኮ ምክንያቱም ቤታችሁ ውስጥ ነው የገደላችኋቸው። ከዛ ውጭ ግን ወጣችሁ ነው ያለቃችሁት። በአፋር በኩል ወጣችሁ አለቃችሁ፣ በወሎ በኩል አለቃችሁ፣ በጎጃም በጎንደር በኩል አለቃችሁ። የብሪታችሁ እብሪት። ገብተን ቤተ መንግስት እንገባለን አሉ። ወጥቶ አለቃሽ ወጥቶ የምታድኑት ከተማ የለም እጃችሁን ስጥ ብላችሁ አወጃችሁ። ጠቅላዩ ያስቀመጠ መለያውን አስገባና ገባላችሁ። በሚገባችሁ ቋንቋ አነጋገራችሁ። በሚገባችሁ ቋንቋ አነጋገራችሁ። የመጨረሻዋ ሰዓታት ቀርቶ መቀሌ ልንገባ ስንል እግር ላይ ወድቃችሁ ጌታቸው ረዳን ልካችሁ ፕሪቶሪያ ሄዳችሁ ለመናችሁ። አየር እንስአብ ብላችሁ ትንሽ እንደራጅና እንዋጋት ብላችሁ መቀሌን ለመቆጣጠር ሰዓታት የቀረ መከላከያ ሰራዊት እውነት መስሎት አየር እስክትስቡ ድረስ ቆም። አየር ስባችሁ አሁን ተነሳችሁ፣ እንደገና መጣችሁ፣ እንደገና ልትዋጉ። ትናንት ደብዳቤ ላካችሁ ለአፍሪካ ህብረት። ጋርቤጅ ነው ቀዶ የጣለው ወረቀቱን ጽፏል። አፍሪካ ህብረት ህወሓትን ለመጨረሻ ጊዜ አስጠንቆ የገባለትንም ደብዳቤ ቀዳዶ ጣለው ነው የሚለው። ደብዳቤ ጻፈ ደብረጽዮን። ምንድን ነው ያሉት አፍሪካ ህብረት? ሁለተኛ ደብዳቤ የሚባል ነገር እዚህ እንዳታስገባ። አንደኛ አገር አይደለም ክፍለ ሀገር ነው። እኛ ከኢትዮጵያ መንግስት ጋር ነው እንጂ የምናወራው ማን ስለሆንክ ነው አንተ አፍሪካ ህብረት ደብዳቤ የምትጽፈው ብሎ ጋርቤጅ ነው የጣለው ደብዳቤ። ተመልሰው ታዛቢዎች ይግቡ ተባለ። ገቡ። አሁንም ትናንት ገቡ ሄዱ። ምንድን ነው ያሉት? እስካሁን መሳሪያ ያስረከባችሁ ምን ያላቸው? ምክንያቱም በማስረጃ ነው የሰጠናቸው። በቪዲዮ ታንኩን ደብቃችኋል፣ ሚግ ደብቃችኋል፣ መሳሪያ ደብቃችኋል። በፕሪቶሪያ ስምምነት እናስረክባለን ያሉትን መሳሪያ አላስረከባችሁም። ስለዚህ ምን አለ? እዛ ናቸው። አሁንም እኮ እዛ ናቸው ያሉት እኮ። እስከ ዛሬ ለምን አላስረከባችሁም? እኛን አስረክበናል የለንም ብላችሁናል። ለሞ የወጣ ነው። ምን አለ ደብረጽዮን? ምን አለ ታደሰ ወረደ? አሁን የዛሬ ስብሰባ እኮ ነገራችሁ እኮ። ያኔ አስረክበናል። አዲስ ነው ስንወረር አዲስ መሳሪያ ከየት አስገባችሁ? አዲስ መሳሪያ ከኤርትራ እንዳትሉ፣ ከኤርትራ ጋር ጸበኞች ናቸው። አንዱም የተገባው በኤርትራ ጉዳይ የተገባው አፍሪካ ህብረት የተገባው ፕሪቶሪያዊ የነበረው ከግብፅ። ምን አገባህና ከግብፅ ጋር ተገላገልክ? ለምን ተገናኘ ከግብፅ ጋር? ይሄ ነው አሁን ጉሮራችሁ ላይ ቆሞ ይኸው ዛሬ ብጥብጥ ነው ያለው ትግራይ ውስጥ ያለው ከአፍሪካ መሪዎቹ ጋር። ላይክ አሩስኪ እናንተ ደግሞ እዚህ ራሳችን እኛ ቫይበር እንዳንወጣ አድርገውን ቫይራል እንዳንወጣ አድርገውን እዚህ አስረውናል። እናንተ ደግሞ ላይክ አርጉ የገባችሁ በሙሉ ሁላችሁም እዚህ ጋር። ይሄ ነው። ለዚህ ነው አርስቴ ላይ አፍሪካ ህብረት ህወሓትን ለመጨረሻ ጊዜ አስጠነቀቀ፣ የገባለትንም ደብዳቤ ጋርቤጅ ቀዶ ጣለው ይላል። ሻዕቢያ ሰራዊቱንም ትጥቁንም በኢትዮጵያ ግዛት ላይ እያስጠፋና እያስወደመ ይገኛል። ዛላምበሳ ይመስክር ዛሬ ሄዱ ነው። ዛላምበሳ ድሮ ስንት ዓመት የሰማነውን ዛሬ የሰማነው እንደ አዲስ ዛላምበሳ ላይ ሻዕቢያ ሲስተናገድ እየሰማነው ነው ያለው በሚገባው ቋንቋ።
የት ነው መተሽ የምትቀደጁ? አሁን አንቺ ሴቶቹማ የሚያደርጋችሁ ነው ያጣችሁ። እነዚህ ነጫጭቦች 3 ድሮን ብቻ ይበቃቸዋል። አፍሪካ ህብረት ከቦኮ ሐራም ከአልሸባብ ከጃንጆ ከወያኔ ክብር አይመጣም። ኢሱ ተብሎ መለስ ሲሰደብ የመለስን ውለታ እንኳን ሳያስብ ነው የኢትዮጵያ ህዝብ በትግራይ ህዝብ ላይ ሁሉ ማአት ያፈስ። ምን ውለታ እንደ መሪ ለውጥ ፈላጊ ህዝብ ተቀብሎ አማራው አልጋ ስር ደብቆ ኦሮሞው የእውነት መስሎት ፈንጂ እየረገጠ ሻዕቢያ እየመራ 27 ዓመት ስልጣን ላይ ተቀመጣችሁ። 27 ዓመት በቢሊየንስ ብር ዕዳ ውስጥ ከተታችሁብን ለራሳችሁ አሜሪካን፣ ኤሮፕ፣ ካናዳ፣ አረብ ሀገር፣ ቻይና ሳይቀር በቢሊየንስ ብር ዘርፋችሁ ባለሀብት ሆናችሁ የኢትዮጵያን ህዝብ በዘር በሃይማኖት በጎሳ እንዳንነጋገር የ100 ዓመት የቤት ስራ ሰጣችሁ። ለ100 ዓመት ኦሮሞ ከአማራ አባልታችሁ ደቡቡን ታገር ሲዳማን ከምባታን ኮላይታ አማራውን ጎጃምን ከጎንደር ጎንደሩን ከወሎ ጉራጌውን ምንም የማያውቀውን ጉራጌውን ራሱ 7 ቤትን ከነሞርን ከቻ እያላችሁ በደንብ አድርጋችሁ 27 ዓመት ቂማችሁን ተወጣችሁ። እግዚአብሔር ስራ እጁ ሰፊ ነው። እግዚአብሔር አዋርዶ ጣላችሁ። አዋርዶ ይሄ ሀቅ ነው። ትላንትና ሀቅ ነው። 27 ዓመት ዘርፋችሁ የበላችሁን ዕዳ ከፍለን ጨረስን። እኛ ከመክፈል አልፎ ከተማ በዓለም አሳድገን በዓለም የምትጠራ ሀገር ኢትዮጵያን አድርገን ወጣን። ጠቅላይ ሚኒስትር ዶክተር አብይ ምን አለ? የዘረፋችሁትንም የያዛችሁትንም ኃጢአታችሁንም ይዛችሁ ሂዱ አላችሁ። በቃ ኑሩ። እብሪት ትዕቢት ኖ ወደ ስልጣን መምጣት አለብን ብላችሁ ጦርነት ከፈታችሁ። ጉድጓድ የቆፈራችሁትን መሳሪያ ለ27 ዓመት የዘረፋችሁትን ታንክና ባንክ ሳይቀር ይዛችሁ ተዋጋችሁ። ዋሸው ወይ? እስኪ ዋሸው በል እዚህ ያውጣና ይሄ ሀቅ ውሸት ከሆነ እዚህ ጋር ጻፉልኝ። ውሸት ብላችሁ ለዳግም ውጊያ ገባችሁ። እብሪትና ትዕቢት ውርደትን ያከናንባል። ላትቀበሩ ላትነሱ ተቀበራችሁ። ተዋርዳችሁ ተዘርጋችሁ ወርዳችሁ። ይሄ ነው ሀቁ ያለው። እናንተ ስትወጡ ኢትዮጵያ ተነሳች። እናንተ ስንገላገል ከዓለም አንደኛ ሀገር ሆነች። ዕዳችንን ከፍለን ከተማችን አሳድገን በከተማ ከዓለም ተጠርተን በልማት ከሀገር ተጠርተን በግብርና ተጠርተን በኢንዱስትሪ ተጠርተን ዘምነን ወጣን። 27 ዓመት ያልሰራችሁትን በ3 ዓመት አገር እንዴት መለወጥ እንደሚችል ታሪክ ሰርቶ መንግስት አሳየን። በአይናችን እኮ ነው ያሳየን። ግን የተከላችሁት መርዝ አሁንም እሱን ለመልቀቅ ጊዜ ይፈጅብናል። ይጸዳ ነው ያለው። አሁን ይሄ ሀቅ ውሸት ነው ካላችሁ ነገሩ ይኑና የምናየውን ነገር ትክክሉን አትሞክሩ። እናንተ እኮ የግፋችሁ ግፍ እግዚአብሔር ፈቅዶ መንግስት ቃላችን ሰምቶ እንዲፈርስ አደረግነው እኮ እንጂ ህዝቡን እኮ ለሁለት ከፍላችሁታል። ያኛው አስፋልትና ይሄኛው አስፋልት እንዳይገናኝ አድርጋችሁ እኮ ባቡር በጎን በኩል መሄድ የሚችል ባቡር መሀል ከተማ ውስጥ እንደሰንጥቃችሁ የልደታን ህዝብ እኮ ለሁለት ከፍላችሁታል። የመሿለኪያን ህዝብ እኮ ለሁለት ሰንጥቃችሁታል እኮ። በጎን እኮ መሄድ ትችሉ ነበር ባቡሩ። ሆን ብላችሁ የውሸት የባቡር ሀዲድ በስንት ቢሊዮን ብር የተሰራ ግን ድምጻችን ሰምቶ መንግስት አንደርግራውንድ ባቡሩ ሊያስኬዱ እንዲፈርስ ነው። ስንት ቢሊዮን ብር በላችሁበት በሱ። በኮንክሪት ያልተጠናከረ ህዳሴ ግድብ እኮ ነው ሰራችሁ ብላችሁን እኮ አፍርሳችሁ ግድቡ ሞልቶ ፈርሶ ሱዳንን አጠቅልቆ ኢትዮጵያን እኮ ወንጀለኛ ልታደርጉ ነበር። እንደ አዲስ ነው ቤዝ የሰራ ነው። እኛ መሰረት የጣል ነው እንደገና ህዳሴ ግድብ። ምንድን የምታወሩት? የትኛው ታሪክ ያስቀመጣችሁት ታሪክ አለ? ጠባሳ ካልሆነ በስተቀር ለኢትዮጵያ እናውራው እንዲግፋችሁ
አታፍሩም እንዴ? እኔ ትግራዋይ ብታምኑም ባታምኑም ለህዝባችሁ እንኳን ሆናችሁ ቢሆን ኑሮ ነው ዛሬ አናገር ነበር። ለገዛ ህዝባችሁ እንኳን ሆናችሁ ቢሆን ኑሮ በሴፍቲ ኔት እኮ ነው 27 ዓመት ትግራይ ህዝብ የገዛችሁት። በሴፍቲ ኔት ስኳር እየሰፈራችሁ ዘይት እየሰፈራችሁ ንብረታችሁን እንኳን ትግራይ ውስጥ ቋስሩም ነበር። መታችሁ አዲስ አበባ፣ ዱባይ፣ አሜሪካ ነበር እኮ ገንዘባችሁን እንኳን ኢንቨስት የምታደርጉት ነበር። ህዝብ ትግራይ ውስጥ አንድ ፋብሪካ እንኳን አሰሩም ነበር። ከክፋታችሁ ክፋት የተነሳ ምናችሁ ተወርቶ ያልቃል። እናንተ ባቡር አንደርግራውንድ ትክክል ያዘ አስደረግን አስፈረስን። እኛን ነው ስንት ጮህን እኮ ያስፈረስ ነው ይፈርሳል። አሁን ስንት ጮህን የመንደር ሰው እንዳይገናኝ መሀል ላይ ክፍሎ እኮ ነው የሌለ ታሪክ ሰርተው። እነዚህ ክፎች እኮ ናቸው። ክፎች ክፉ ናቸው እኮ የነበራቸው አመራሮች ህዋቶች ትባሉ ወንጀለኞች ሌቦች ናቸው። በ1983 ዓመት እውነት እላለሁ ተደፍቼ ነበር ያለቀስኩት። ፈጣሪ ጊዜውን አምጥቶ እንዲህ ሰራዊት እኮ ያፈረሱ ናቸው እኮ ሰራዊት። የሚገርማቸው በኢትዮጵያ ታሪክ በዓለም ታሪክ ላይ የትኛውም ዓለም ብትሄዱ ሰራዊት አይፈርስም። የትኛውም ዓለም መንግስቱ ኃይለማርያም ሲወጣ ከኃይለ ሥላሴ የኃይለ ሥላሴ ጋር የነበሩ ወታደሮቻችን ተቀብሎ ነው የወጡት። አሁንም ጠቅላይ ሚኒስትር ዶክተር አብይ ሲመጣ የነበሩትን ሰራዊት ይዞ ነው ሄደው። ኢትዮጵያን ተውት፣ ሌሎችም ዓለማቶች ላይ ብትሄዱ ሰራዊት የሚፈርስበት ሀገር የለም። እነዚህ እኮ የግፋቸው ግፍ ከሶማሌ ጋር ተዋግቶ ሶማሌን ነፃ ያወጣ ሰራዊት፣ ኮሪያ ሄዶ ኮንጎ ዘምቶ ዚምባብዌን ነፃ ያወጣ ሰራዊት፣ መከላከያ ሰራዊት አፍርሰው እኮ ነው ጦላይ ወስዶ በጊንጥ አስበልተውት፣ ደዴሳ ወስዶ በእባብ አስበልተውት፣ ሆለታ ካምፕ ወስዶ አሳምመውት፣ በየካምፑ ሰራዊቱን ማረቅ ቁጭ አርጎ እንዲለምን አድርገውት እኮ ነው ያባሩት። ሰራዊቱን የበተኑት እኮ እነዚህ ግፈኞች እኮ ናቸው። እነዚህ አሁንም ያንን ይፈልጋሉ። አሁንም ይሄ መከላከያ ሰራዊት ፈርሶ እንዲለምን ይፈልጋሉ። አሁንም የክፋታችሁ ክፋት፣ የክፋታችሁ ጥግ የዛ ሰራዊት ግፍ ነው ዛሬ እናንተንም እንደዚህ ያደርጋችሁ። ማረጋችሁ ተቆርጦ ንብረታችሁ ተወርሶ ተዘርክርካችሁ የዛ ሰራዊት እንባና ግፍ ነው እንዲያደርጋችሁ። ቁጭ ብላችሁ ማረግ አስቀምጣችሁ ስለምናላችሁ ተራው እናንተ ነው። አሁን ማረጋችሁ ነው የተገፈፈዋለም። አሁን ማረግ መገፈፍ ብቻ አይደለም፣ ቁጭ ብላችሁ ስለምናላችሁ እናንተም ሁልጊዜ ሰው ያስቀመጠውን ነው የሚያገኘው። ግፈኞች ናችሁ እናንተ። ለምን ተነካኩናላችሁ? ለምን አትተውንም የተሆነውን ነገር? ቅንቅናሞች ጨርሼ በቃ ወደዛ ኢሱ ተብሎ መለስ ሲሰደብ የመለስን ውለታ እንኳን ሳያስብ ነው የኢትዮጵያ ህዝብ በትግራይ ህዝብ ላይ ሁሉ መዓት ያፈሰሰው። የነመለስን ውለታ ለአንድ ቀን እንኳን ሳያስብ ከሜዳ ከአፈር ከትቢያ አንስተው የት ደረጃ ያደረው እኛ ብቻ ነው ታግለን የመጣን፣ እኛ ብቻ ስልጣኑን እንይዝ እኮ አይደለም ያሉት። እኛ ብቻ ነን የታገልን፣ እኛንን ዋጋ የከፈልን፣ በእኛ እጅ ብቻ ይሁን አይደለም ያሉት። አብረን እንስራ ብለው እንደነ ምናምንቴ እንደነ አብይ አህመድ አይነቶችን ሰብስበው አስገብተው አየለ ከውጭ ሊመጣ ነበር መሪ የፈለግሽው እንዴ? ከውስጥሽ ፈንቅሎሽ ወጣ። ግፍ የፈላባቸው ሰዎች፣ ግፍ የበዛባቸው ሰዎች ፈንቅሏችሁ ወጡ። ነቀነቃዋችሁ ስልጣናችሁ፣ ቋንቋችሁን የቆራ ቋንቋ አድርገውት መጡ። ጀግና እንደዚህ ነው። ምን ነበር አንቺ የጠበቅሽው? ዘመነ ካሴ ነበር የጠበቅሽው? ማን ነበር የጠበቅሽው አንቺ? መሪ ወዳጆ? ብትውን ይሻላል። እኔ አንድ ዶክተር አረጋዊ በርሄ የተናገሩት ነገር በቀደም እኔ ከተናገርኩት ነገር ጋር አብሮ ይሄድብኛል እና እቺ ቋንቋ በቀደም ተናግሬያት ነበር። ታራጅና ታራጅ አብሮ ቁጭ ብሎ እንዲወያዩ ታራጅና ታራጅ እቺ ዶክተር አረጋዊ በርሄ ንግግር አሁን ድረስ ውስጥ ያለ ምን አይነት ትዕግስት ነው ይሰውዬ ያለው? ምን አይነት እኔ እግዚአብሔር እንደዚህ እንዲያደርገኝ ይፈልጋሉ አሉ። እኔ አልፈልግም። እርሱ በሉ እኔ አልፈልግም።
የተለየ ሰው እኮ ነው አብይ ማለት። የአብይን ስራ ክርስቶስ ብቻ ነው የሰራው። ማንም አይሰራው። ማንም ነው የማይሰራው። እኔ አላሰራውም። ትናንት ተናግሬያቸዋለሁ። እኔ አልሰራውም። እሳቸውም አሉ አራጅና ታራጅ። ነገ እኮ መሳይ ይመጣል ኢትዮጵያ ውስጥ ከዚህ ሁሉ መርዝ ረጨው በኋላ ነገ እኮ ይመጣሉ። እነዚህ ፈናፍንት በሙሉ ይመጣሉ እኮ። ግን እሳቸው ተናገሩት እስካሁን ውስጥ ይመታኛል። እንዴት እንቀበለው? ስማ ሞተናል እኮ አልቀናል እኮ በዚህ ትግል ዋጋው ከፍናል። በዚህ ትግል ከዚህ እዚህ ድረስ እኮ ተቀደናል። በዚህ ትግል ብቻ ተሰድበናል፣ ተዝቶብናል፣ ተፎክሮብናል፣ ተቀራርቶብናል እኮ በዚህ ትግል ኢትዮጵያን ባል እንደ ባንዳ የባንዳ ባንዳ በሙሉ እንዴት አድርጌ ነው ከነሱ ጋር ነው ምሳ በለው? ለምን አልሞትም? ሁልጊዜ ሲሰማቸው የንግግር ሰማ ውስጤን ይመታኛል። ኦፍኮርስ የመሪውን ታጋሽነትና ታላቅነት አደንቀዋለሁ። ግን መሆን ይቻላል ወይ ስለ አይቻልም። እሳቸውም አልቻሉም እኮ። ግን የሚናገሩትን አዳምጡት። አራጅና ታራጅ አብሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። እየተወያዩ ናቸው እና አብርሃ ደስታ በአገራቸው፣ በመንደራቸው፣ በቀያቸው የቁም እስረኞች ሆነው ከዚህ እየሄዱ እነዚህ ሰዎች መጥፋት አለባቸው ብለው የሚፈርሙ ሰዎች በገዛ ቀዬ በገዛ ወረዳዬ በድንጋይ የሚወገርበት ቦታ ሂደው ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አብሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። ታችን የኢትዮጵያ መንግስታዊ ስርዓት ፍራጃይል ነው፣ ደካማ ነው፣ የተሸረሸረ ነው፣ ፍራጃይል ነው። ሆነም ቀረ አሁን ማፍረስ እንችላለን፣ ፌይልድ ስቴት ልናረገው እንችላለን፣ ወይም የፈረሰ ስቴት ልናረገው እንችላለን ብለው ተወያይተው ለዚህ የሚተጉ ሰዎች፣ ለዚህ የሚንቀሳቀሱ ሰዎች ከውስጥም ከውጭም ለማፍረስ እየተንቀሳቀሱ ያሉ ሰዎች በአባይ ግድብ በተመለከተ ነካ አድርገውት ያለፉት ባንዳዎች በእነዚህ ሰዎች ላይ መወሰድ ያለባቸው እርምጃዎች አብሮ ቁጭ ብሎ እኔ በጣም ሁሌ ስሰማው ጭንቅላቴን የሚመታኝ ንግግር ከሚዲያዎቹ ከሰሯቸው ሚዲያዎች ሁሉ የእሳቸው ንግግር ነው። ምንድን ነው የሚደረገው? የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትም አልወጣ ይባላል። ምን እናርጋቸው? አሁንም ልቦና ያላቸውም፣ አሁንም ይዝታሉ፣ አሁንም ይፎክራሉ፣ አሁንም ያቀራራሉ፣ አሁንም ይገላሉ። ገዳይና ሟች ትልቅ አባባል፣ ውስጤን የሚነካኝ አባባል፣ መቀበል ለመቀበል የሚያዳግት ትናንት በልህ እንኳንም የኢትዮጵያ ሕዝብ ኮርዳይትን የአገር መሪ ያላደረገው ብዬ የተናገርኩት ንግግር ነው። ይቅር ባይነት ጥሩ ነው። ኮርድለኛ ነህ። እግዚአብሔር እድሜ ሰጥቶ እችን ቀን አያት። አዎ የልፋታችን የደም ዋጋ ነው የከፈልነው። የደም ዋጋ ከፍለንበት ነው ያየነው። ማንም ሲያላግጥባት እኛ ኢንተርናል ነበር ትግላችን የነበረው። እኔ ወይም በዚህ ልቶ እኔ ትንሽ አሁን ደግሞ ከስሜት አንዴ እኮ ነው የምናደደው። አይገርማችሁ? ብው ነው እኮ የምለው እኮ ብው እንድጥሉብኝ ይሶኬ ልቶ በቃ አሁን ሙዴ ሁሉ ተሰረቀ። በቃ አንዴ ተሰረቀ። በቃ ሳስባቸው ያሳለፍኩት ግፍ ያሳለፍኩት እላት ጭራሽ ትግል ስሜቴን ይነካዋል። በቃ ቀላል ፈተና አይደለም ያለፍነው። እኛስ በህይወት ስላለን የሞቱት ስንቱ አለቀ እኮ
ስንቱ በተለይ ህወሓት የሚባል አረመኔ እኮ ነው። ጨካኞች እኮ ናቸው። የማንን ታውቁታላችሁ? የማን የሚባል አንድ ታጋይ ነበረ። እኛ ታጋይ እኔ ወደ ኢትዮጵያ እንዲገባ ያደረኩት ከዚህ ተው እያልኩት እዛው አረብ ሀገር ሆነ ታገል ግድ የለም ገባ። ጥሩ ትግል ጀምሮ ነበር። እንደሚገሉት ግን ነገሩ ነበር። ሄዱ ትግራይ ውስጥ ገደሉት። አሁን አረጋዊ የሚያወሩት እዚህ አጠገቤ ገዳዮች ያሉ ይላሉ። አጠገቤ ገዳዮች አሉ። ትግራይ በገባ የሚገሉኝ ሰዎች ጋር የተሰበሰብኩት እዚህ ይላሉ። ግን የአብይ ታጋሽነት፣ የአብይ የመሪ ብቃት እድለኛ ብቻ ሳትሆን ጀግና የጀግና ጀግና ነው ኮርዳይት እና እኔው ለማንኛውም እስኪ ከስሜት እንውጣና ወደ ሌላ አጀንዳ ልግባ። እንግዲህ ሁለት ትግሎች ከታገልነው ውጤታማ የሆነባቸውን ትግሎች እነግራቸዋለሁ። የመጀመሪያው ትግል ያው ወፍ እንኳን ጎጆ አላት የሚል ትግል ነበር። ታስታውሱ ከሆነ ወፍ እንኳን ጎጆ አላት፣ ማንም ኢትዮጵያዊ ባለቤት ይሆናል። ዛሬ ኢትዮጵያ እንኳን ለዜጎቿ ከዜጎቿ ውጪ ለሆኑ ሰዎች ሁሉ ባለቤት ለማድረግ ሙሉ ዝግጅቷን ጨርሳለች። ባለፈው ጠቅላይ ሚኒስትሩ 1.5 ሚሊዮን ቤቶች ይሰራሉ ተጀምረዋል። የተለያዩ ቦታ ላይ የተለያየ ልማት እንቅስቃሴ ፓርላማ ላይ አንዱ ምን አለ፣ ቤት የለም አለ፣ ህንፃ አይሰራም ሀብታም ብቻ ነው የሚሰራው አለ። እና ያፈረስ የሰራ የአቧሬ ድሆች ቤት ሀብታሞች ነበሩ የቀበሩትን ገዛ ወጥቶ ፓርላማ ላይ ተቀምጠውማ የሚያወሩት ዘንድሮ የለም። ዘንድሮ ድሮ ደሳለኝ ይቀመጡና ስልጣኑን ልቀቅ ነበር የሚሉት፣ ስልጣን ልቀቅ ነበር። አሁን የሚናገሩ ሲያጡ ልማት የለም የሚሉ ጀመረ። ከተማው አላደገ። ምን እናውራ? ኢቭን ፓርላማ ውስጥ ተቀምጠው እንኳን የሚያወሩትን እንኳን አያውቁም። 28,000 ታቦት ተጨብጭበው የወጣባትን ነጭ በነጭ ተለብሶ ገና የተከበረባትን አገር ድምቅ ብሎ ሰላም ያለፈባትን አገር ኢትዮጵያ በጦርነት ታመሳነ ይችላል። የት ነው የሚታመሱት? እኛ እዛ ነበር ነው ያለው። ልክ የዚህ ውጭ ዲያስፖራ አክቲቪስቶች ፖለቲካ ያደረጉት። አሁን የውጭ ዲያስፖራ ሬይ መርጫ ሲፈልጉ ያሉ መሰላችሁ? የካናዳ መንግስት ካናዳውያኖች ወደ ኢትዮጵያ እንደሄዱ አደረጉ ይላሉ። ካናዳ ለዜጎቿ እንደዚህ ያደረገች፣ አውስትራሊያ ለዜጎቹ ኢትዮጵያ እንዳትገቡ አለች፣ አሜሪካ ዜጎቿ ወደ ኢትዮጵያ እንዳትሄዱ። ይሄ እዚህ የኛ ፈናፍንቶች አሉ ዲያስፖራ፣ እነሱ ናቸው ይሄን አጀንዳ የሚያወጡት። እንደዚህ ተደረገ፣ የኖርዌይ መንግስት ወደ ኢትዮጵያ እንደዚህ ቦታ እንዳትሄዱ አሉ። ሿሿ ነው ይሄ። ድሮ በኮር ኢትዮጵያ ጊዜ ተሰርተን የጨረስነው ፖለቲካ እኮ ነው የሚያመጡት። አዲስ የትግል አቅጣጫ እንኳን እኮ ይላል። ይሄ ድሮ ተጫወቱበት። ድሮ ያኔ ህዝቡን ዘመን ስንል ከወያኔ ጋር በምንታገልበት ጊዜ እንደዚህ እንል ነበር። እኛንን የምናወራው ወሬውን አጀንዳውን። አሁን ያንኑ ትግል አምጥተው ያንኑ ነገር አምጥተው አሁን ያወራሉ እና ይሄ የወደቀ ፖለቲካ ነው። ያልቀበለው ሶሪ እዚያ ያስቀምጥኩት እርሱ አንድ ጊዜ አሁን ለምን የዛቸው ፖለቲካ አሁን ደግሞ የሚጫወቱ ያሉት እና ምንድነው? ለምን ነበር እዚህ ውስጥ የገባሁት? ደግሞ ነቀልኩ እንዴ? ጦስኩኝ መሰለኝ። ሌላ ነገር ማውራት ፈልጌ ነበር፣ ወደዚህ ገባሁ። ስለዚህ ይሄ አሁን የሞተ ፖለቲካ ሀገራችን ኢትዮጵያ ከማንኛውም በላይ ከምንኛውም ዓለም በላይ የምድር ገነት የሆነች ሀገር ኢትዮጵያ ለመሆኑ ዓለም እየመሰከረ ነው ያለው። ሰራዊቱን ያስጨርሱት ኢሳያስና ስብሐት ናቸው። ፊልም ሰርተዋል። እና ወፍ እንኳን ጎጆ አላት በሚል ፕሪንሲፕል ስራ ተጀምሯል። ታስታውሱ ከሆነ በጣም ታገል ነበር። ሁለት ትግሎች ላይ ታገያለሁ። የመጀመሪያ ትግል የታገልኩት በዚህ በባቡር ጉዳይ ነው። ይሄ ባቡር ይነሳ፣ አንሱልን። ይሄን ባቡር ካስፈለገ በምድር ላይ ይሂድ፣ በባቡር ውስጥ ወሰዱት። ካልሆነም የባቡር ሀዲዱ ላይ ሃይዌይ ስሩበት፣ ኤክስፕረስ ወይ ይሁን። አስቸኳይ ምንም ነገር የለም። ባቡር ተብሎ የሚመጣው ሁለት አውቶቡስ የሚችል ሰው እንኳን ይጭኑ አይመጣም። ያውም ግማሽ ላይ ይቆማል። ጥቅም የለውም ኪሳራ ካልሆነ ብለን ጮህን። መጨረሻ ላይ ወደ ፓርላማ ቀድብ ገብቷል ተባለ፣ ቆመ። እኔም እዛው ባቡር ጣቢያ ላይ ሄጄ አየሁኝ ፊልም። ከስንት ሰዓት በኋላ አንድ ባቡር ብቅ ትላለች። ባቡሩ የሚይዘው ሰው ብታምኑ ባታምኑ ሁለት አውቶቡስ በቂ ነው። ያንን የሚያክል አስፋልት ይዞ መንገድ ላይ እኮ ታች እኮ መሬት እኮ መኪናው ተረማመሳል ያለው እኮ። ከሜክሲኮ እኮ መስቀል አደባባይ 1 ሰዓት ይፈጅባል እኮ። ጋዙ ይቃጠላል፣ ነዳጁ ይቃጠላል፣ ጊዜ ይቃጠላል።
ባቡሩ የያዘው ኤሌክትሪክ ፍጆታ ብቻ እኮ አንድ ከተማ ማንቀሳቀስ የሚችል ነው የያዘው። ፎር ነቲንግ አፍርሱልን ብለን ዋን ጮኸን ታስታውሳላችሁ። ኢቭን ኢፍ ሌላ ቢቀር የባቡር ሀዲዱን ብቻ ማንሳት ነው። ኤክስፕሬስ ይሁን የቸኮለ ሰው አምቡላንስ፣ ፖሊስ፣ ኢቭን አውቶቡስ በነፃ ይሄድበት። የቸኮለ ሰው ደግሞ 50 ብር ከፍሎ ይገባል፣ 50 ብር ይወጣል። የሚገባ ሰው ይወጣል። መዓት ሰራተኛ ያገኛል፣ መንግስትም ገንዘብ ያገኛል። በቀን ስንት ሺህ መኪና ይሄዳል። እንደ በ10 ብር እንኳን ቢከፍል ኤክስፕሬስ ወይ ያዋጣል፣ ስራ አጥነትን ይቀንሳል፣ ገንዘብ መንግስት ያገኛል ብዬ ጮክ። አሁን እግዚአብሔር ፈቅዶ ያው ሊነሳ ነው ባቡሩ። ዞሮ ዞሮ ቀላል ዋጋ አይደለም የከፈለው እሱ። አሁን ተሰምተናል ድምጻችን፣ አሁን ይነሳል። በቅርብ ቀን ይነሳል። ወይ አንደርግራውንድ ይሄዳል፣ ወይ የባቡር መስመር ለብቻው ተወስቶለት ይወጣል። ያ መንገድ ኤክስፕሬስ ይሆናል፣ ይቀላቀላል ከመንገድ ጋር የመኪና መንገድ ይሆናል። ይሄ ከትግላችን ውስጥ አንዱ ነው የታገለው። ሁለተኛው ወፍ እንኳን ጎጆ አላት ነው። አመፅ አስበው ነበር። በአስተማሪ አመፅ፣ በተማሪ አመፅ፣ በዶክተር አመፅ፣ በመኖሪያ ቤት፣ በቤት ኪራይ፣ በምናምን በመፍትል ታገሱ ብለናል። እኛው ቤት እንኳን ጎጆ አላት፣ ወፍ እንኳን ጎጆ አላት፣ ግድ የለም ታገሱ። መምህራኖችም ታገሱ፣ ዶክተሮችም ታገሱ፣ የመንግስት ሰራተኞችም ታገሱ። ቤት የምትገዙም አትግዙ። ይኸው ትናንት 10 ምናምን የሚባል ቤት ዛሬ 5 ሚሊዮን ብር ቢገዛ የለም። ጮህን፣ ታገል። ወቅቱን በጠበቀ ሰዓት ላይ ይኸው ትናንትና ክብርት ከንቲባ አዳነች አቤቤ የመጀመሪያ በ400 ምናምን ሺህ ካሬ ሜትር በተለይ ያረፈ የመምህራኖች ቤት ግንባታ ተጀመረ። ትናንት ስናገር ውሸት ይመስላችኋል እናንተ አታምኑ። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። እነዚህ ሁሉ መምህራኖች ቤት እንዲያገኙ የመጀመሪያ ስራ ነው። ከዛ ደግሞ ይቀጥላል። ደግሞ እንደገና ሰራዊቱ ኦልሞስት ተጀምሯል። ፊልድ ማርሻል ብርሃኑ እኔ ነበርኩኝ ስብሰባው ላይ የነበርኩት በሁለት አክሰም፣ አንደኛው በአክሲዮን ነው፣ ሁለተኛ ራሱ መከላከያ የሰራዊቱ ባለቤት መሆን አለበት የሚል የተጀምሯል ያለው የተሰራ ነው ያለው። የሐኪሞች ፕሮሰስ ላይ ነው ያለው የሕክምና ባለሙያዎች። ከዛ በኋላ የመንግስት ሰራተኞች ደግሞ እያለ ወፍ እንኳን ጎጆ አላት ህዝቡ የቤት ተራሽ እንዲሆን የሚሰራ ስራ ነው። አሁን ለመምህራን መኖሪያ ቤት መስሪያ 400 ሺህ ካሬ ሜትር 40 ሄክታር በዋጋ 24 ቢሊዮን ብር የሚያወጣ 5 ቢሊዮን ብር መንግስት ካሳ የከፈለበትን ቦታ ትናንትና ለመምህራኖች ሰጠ። አሁን ኮንትራክተሩ አሁን ደግሞ 3D ማሽን ነው ያለው። 3D ማሽን ማለት በአጭር ጊዜ ውስጥ በወራት ውስጥ G+10 15 ህንፃ የሚሰራበት ቴክኖሎጂ መጥቷል። ኢትዮጵያ ነች ያመጣችው። በአፍሪካ ለመጀመሪያ ኢትዮጵያ ነች ያመጣችው። ነገራችኋለሁ። ችግራችን እየተቀረፈ ነው። ትዕግስት ነው ዋናው። ውስጣችን ያሉት በላ ሟርተኞችን መተው ነው። ከታገሱት ሁሉም ያልፋል፣ ግን እስኪያልፍ ያለፋል የሚለውን እየሰማን አብስተን እየጸለይን መሄድ ነው። ግድ የላችሁም ይል ነበረ። በተለይ ይህን ስራ የሰራሁት የተማሪዎች ዶክተሮች አመፅ የነበረበት ጊዜ ነበር ሲናገር የነበረው። ይኸው ዛሬ ወቅቱን ጠብቆ ትናንትና 400 ሺህ ካሬ ሜትር ቦታ ለመምህራን ብቻ ይኸው አዳምጡት። መምህራኖች ልብ ልትሉት የሚገባው ከተማችሁ ያላትን ሀብት ሰጥታችኋለች። 40 ሄክታር መሬት ወይም ደግሞ 400 ሺህ ካሬ መሬት የከተማዋ ትልቁ ሀብት ነው። ከከተማዋ ትልቁ ሀብት ቅድሚያ ተሰጥቷቸዋል። በሊዝ ዋጋ ሲሰላ በአማካይ አሁናዊ የሊዝ ዋጋ ሲሰላ ወደ 24 ቢሊዮን ብር ያወጣል። እሱ ብቻ አይደለም፣ ከ5 ቢሊዮን ያላነሰ ካሳ ከፍለንበታል። ይሄ አንድ ላይ ሲሰላ ለመምህራኖቻችን የሰጠነው አክብሮት ቅድሚያ ለሙያችሁ ሀገርን ለመገንባት ትውልድን ለመቅረጽ የምትከፍሉት ዋጋ ምን ያህል በመንግስትም ዘንድ በህዝባችሁም ዘንድ ክብር እንዳለው ይህንንም በተግባር እንዳሳየን እንድታዩት። መምህራኖች በዚህ በአጭር ጊዜ ውስጥ ወደ 4 ቢሊዮን የሚጠጋ ገንዘብ ቆጥበው አስደንቀውናል፣ አስደምመውናል። ይሄ ነው። ለዚህ ነው
ትዕግስት ጥሩ ነው። እነ እንኩሮ ሚዲያ፣ እነ ግልብጥ ሚዲያ፣ ዲያስፖራ፣ ጽንፈኛ ከዚህ የሚሰጠውን ቅስቀሳ ተሰምታችሁ ወደ ሌላ ነገር ገብታችሁ ቢሆን ኑሮ ዛሬ የዚህ ድል ተጠቃሚ አትሆኑ ነበር። ትዕግስት ያስፈልጋል። የሀገሪቷን ያለችበትን አቋም ማመዛዘን ያስፈልጋል። እኔ ነግራችኋለሁ። እኔ እስር ቤት ህወሓት ሲያስገባኝ ሳር ቤት ጋር የነበረ ቦታዬን ዘርፈው አስረውኝ ሀቅ ነው የምነግራችሁ። ባለፈው ሰርቼበታለሁ። አስረውኝ አማኑኤል የሚባል ደህንነት ለሆነች ሴት ሸጦ መሰረት አውጥቼ አጥሬ የጨረስኩትን ቦታ ከሀገር ወጣሁኝ። ያችን ሴትዮ ከስዊድን የመጣች ሴትዮ G+2 ቤት ሰራችበት፣ እሷም ሸጠችው። ከዛም በኋላ እንደገና ደግሞ ያችም የሸጠችው ሌላ ሰው ሸጥ፣ አራተኛ ሰው ደርሷል። ያ ቦታው የኔ ቦታ የግሌን ቦታ ነው ማለት ነው። መጨረሻ ላይ በካዳስተር ቁጥር ተገኘ። ከንቲባ ድረስ ደርሻለሁ። በዚህ ጉዳይ ላይ እስከ መሬት አስተዳደር ደርሷል። ይህ ጉዳይ ያለው ማነቆ ቀላል አይደለም። ፍርድ ቤት ከስሼ የቦታው ካርታ ስላለኝ መቀበል ይችል ነበረ። ግን ምን ያውቃል? አሁን የአራተኛው ሰው የገባውን ሰው እሱን እጅ የምከሰው ምን ያውቃል? የመጀመሪያውን ሰው ባገኘው ኖሮ አድርገው ነበር። ይህንን ያክል በደልና ግፍ ይዘን እንኳን አሁንም ችግራችንና ጉዳያችን ይዘን በሀገር ጉዳይ ላይ እንቀጥ ብለናል። አላኮረፍንም። የራሳችንን አሳያችኋለሁ ከፈለጋችሁ። እና ብዙ ነገሮች አሉ። ስለዚህ አሁን የመምህራኖች እድል ነገ በወዛደሮች፣ በላብ አደሮች፣ በዶክተሮች በሁሉም እንዲመጣ እንፈልጋለን። እንታገስ። ጽንፈኛው እዚህ የሚጮህበት ኬዝ አለው፣ የራሱ ኬዝ አለው፣ መንገድ አለው። ስለዚህ እንደዛ ሳይሆን ሀገራችንን እያመዛዘን እያየን ወደሚቀጥለው ፔጅ እንገባለን ለማለት ፈልጌ ነው። ምን ነበረ በአንድ ጎልልኝ አላየሁትም እኮ በሚቻል። ለማንኛውም ግን አሁንም ጠላቶቻችን ላይ አናታቸው ላይ ቆመን የጨፈርንባቸው አናታቸው ላይ ቆመን እንዳይነሱ አድርገን ቀብረናቸዋል። አሸንፈናል። የማሸነፋችን ውጤት ደግሞ እዚህ ያለው ተቃዋሚ አገሩ ገብቶ እንዲያደርገናል። እያንዳንዱ ከአሜሪካና ከካናዳ ከኤሮፕ ሂዱና ጠይቁ፣ ሂዱ ጠይቁ። ማስክ እየለበሱ ነው የሚገቡት። አገር ቤት ገብተው አፋቸውን ይዞ ነው የሚወጡት። ሲወጡ ኢትዮጵያ ይሄዳለች፣ በቃ ላትመለስ ወጣለች። በቃ አለቀ። ጌም ኦቨር። ከጁንታዎች የኢትዮጵያ ሕዝብ ለአንዴና ለመጨረሻ ጊዜ የሚገላገልበት ዘመን ሩቅ አይደለም። በቃ ተገላገል ነው በቃ። ስለዚህ ይሄ ነው ያለው። እንግዲህ በታትናቸዋል። ከዚህ በኋላ የመነሳት ኃይል የላቸውም። ዱቄት ሆኗል ማለት እንችላለን። ዞሮ ዞሮ ግን አሁንም ጠቅላያችን ምርጫችን አለ፣ ግዴታችን አድርገን እንዴ። ባለፈው በልህ እናገር ነበር። እሱ እንኳን እምቢ ቢልላቸዋለሁ። መሳሪያ ደቀነንበት ኢትዮጵያን የሚያስተዳድራት ማንም ጠቅላይ ሚኒስትር ዶክተር አብይ ሊተካ የሚችል መሪ እስካሁን ድረስ ብቅ ብሎ እንኳን አላየንም። ብቅ። ስለዚህ የሚተካውን መሪ እስክናወጣ ድረስ መሪያችንን ይዘን እንቀጥላለን። ስላወራ ስላመስክ የምታመጣው ነገር የለም። አቋሜ ነው ይሄ። እየከፋኝ እየተበደልኩም ቢሆን ሀገሬ እንድትቀጥል የግድ ነው። ይሄ ነው የምላችሁ። እንግዲህ ውድ አድማጮች በስሜት ብዙ ሰዓት አለፍን፣ እንዲያውም ብዙ ሰዓት አሳልፍን። ለማንኛውም ወደ በኋላ ይመጣለሁኝ። ሌሊቱን ተቀጥቅጧል። የሻዕቢያና የህዋት የጽንፈኛው ኃይል እንዳለ ሲቀጠቅጥ አድሯል። አፍሪካ ህብረት ህዋትን ለመጨረሻ ጊዜ አስጠነቀቀ። የገባለትንም ደብዳቤ ደብረጽዮን የጻፈውን ደብዳቤ አንተ ማነህ የሚል በታትኖ ቀዱ ነው የበተነለት። አሁንም ይዛናቸው ያሉት መሳሪያውን በሙሉ አስረክብ ተብሏል። አሁን ሻዕቢያ ሰራዊቱንም ትጥቁንም ለኢትዮጵያ ግዛት ላይ እያስወደመ ነው ያለው። እንግዲህ ከዚህ በኋላ የሚቀስቸው የሚመጣው ትጥቅ የለውም ሻዕቢያ። እንግዲህ ከዚህ በኋላ ጉዟችን ወደ አስመራ ይሆናል ብዬ ገምታለሁ። ከዛ ውጭ ግን የሚደንፉት ግን እዛ ያሉትን ንጹሐኖች ባታስነኳቸው፣ ባታስደፍሯቸው ደስ ይለኛል። አፋችሁን በከፈታችሁ ቁጥር የከፈታችሁበትን አፍ እያወጣን ህዝቡን የበለጠ ለለውጥ እናስነሳዋለን። ስለዚህ ብታርፉ ይሻላችኋል። ሻዕቢያዎች ብትጠነቀቁ ይሻላችኋል። እረፉ ብያችኋለሁ። ይህን ምለው እንግዲህ ክብር ለሚሰጠው ክብር እንሰጣለን። ክብር ለኢትዮ ኤርትራ ህዝቦቻችን። እንደ ህዝብ አሁንም ችግር የለብኝም ብያችኋለሁ።
ክብር ለጀግና ትንታግ አይበገሬ ንስራ ሞራ ማርሽ ቀያሪ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር ታርጋላችሁ ብያቸዋለሁ። ክብር ለመከላከያችን፣ ለምድራችን፣ ለባህራችን፣ ለአየር ኃይላችን፣ ለለውጥ አራማጃሎቻችን፣ ለደህንነት ተቋሞቻችን፣ ኢንሳርቲፊሻል ኢንተለጀንስና መሰል ተቋሞቻችን በሙሉ አንድ ቁጥር ታርጋላችሁ። ወዳችኋለሁ። ሰላማችሁ ይብዛ። የህዋት መጨረሻ ራሱ ኮርዳይት በለቀቀ ነው። በራሳችን ነጠላ ዜማ ነው እነሱን እናሾራችሁ። በራሳችን ነጠላ ዜማ ላይክ አርጉ፣ ሼር አርጉ፣ ጎላ ያሻራችሁን አስቀምጡ። ብቻ እኔ ብትሉ ዋጋ የለውም። ድጋፋችሁን እንደሰው ወተን በየሚዲያ ላይ የወጣን አንለፈልፍም፣ አንለምንም። እኔ የመለመን የጀመርኩ ሰዓት ላይ ሞታለሁ። በቃ ተቋም ሳይቻለሁ ተቋም እርዳ ብያለሁ፣ አሻራን አስቀምጥ ብያለሁ። ከዛ ውጪ እንደሰው እየወጣ እዚህ ጋር አላደርገውም። አድሚኖች እንኳን እዚህ ለሚያደርጉት አካውንት እንኳን ራሱ ውስጥ ጥሩ አይደለም። ለማኝ ታቼ በታችነት ይሰማኛል። ህሊናን አስተላና ጎን እርዳ ብያለሁ። አይካልክ የራስ ጉዳይ ነው። ይሄን እምላችሁ ወዳችኋለሁ። ሰላማችሁ ይብዛ እያልኩኝ በራሳችን ዜማ ፕሮግራማችን እንዘጋለን። ሼር ላይክ አድርጉ። ገባሽ ድርቅ ደረቂ ውትሪያልሽ ያልሽ ውትሪያልሽ ያልሽ ህውሓትዬ ኩፍስ ኩፍስ ህውሓትዬ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቂ ያልሽ ትትሪ 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 ክብር ቀይት ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ሙትር ውትር ባቲ ኖሮትሽ። ይቅርታ አንድ ነገር ሳላሰማችሁ ትላንት የጠየቃችሁ ሰዎች ነበራችሁ። ለዳዊት አላሰማንም ብላችሁ ውሸትን ነው ያላችሁ አላችሁ። ግን እሱን ማሳየት አለብኝ። እሱን ማሳየት ስላለብኝ ነው። ይሄንን አላወረድኩትም፣ ግን እንድታውቁት ነው። ይሄን ሳላሳያችሁ ወጣውን። እንዴት ውሸት ነው ዳዊት ብላችሁ የነበረ ትላንትና አንድ ኮመንት አንብቤ ነበረ። የዘመነ ጦር ከሱዳን ከሳምሪ ጦር ጋር ተገናኝቶ ያለፈውን ቪዲዮ አላሳየ ውሸት ነው ብሎ ነበር። 2-3 ሰዎች ኮመንት ጻፉ ብለ ውሸት አናገርም እኛ። እሱን ማሳየት ስላለብኝ ያመጣላችኋለሁ። ይሄ ነው ችግር የለውም። ወደዚያ ዞሮና ጠጋ ብላ እንዳሳያለሁ ሌላውን አስካል ይሄን ማየት ስላለባችሁ አሳያችኋለሁ። ይሄ የምታዩት እንግዲህ የሳምሪ ጦር ነው። ማይካድራ ላይ ጨፍጭፎ የወጡት ተዋጊዎች ነው እዚህ የምታዩቸው። መጣበታለሁ በሰፊው ግን ሳልነግራችሁ እንዳልወድ ኮመንታችሁን ስላልበኩኝ ብዬ ነው። እዚህ የምታዩት እንግዲህ ዘመነ ነው እዚህ ጋር የምታዩት ዘመነ ሳምሪ ጦርን ተቀላቅሎ ነው እዛው ሱዳን ቦርደር ላይ ወደዚያ ዞሮና ጠጋ ብላ እንዳሳያለሁ ሌላውን አስካል እንደውም የሳክ ነው ፈገግ ያለ የዛ ፊት ለፊት የምታዩት መነጽር አድርጎ ዘመነ ነው። እነዚህ እንግዲህ የማይካድራ ጦር ላይ ማይካድራ ላይ ህዝቡን ጨፍጭፎ የወጡ የሳምሪ ጦሮች ናቸው በሱዳን በኩል። እናመሰግናለን። እሺ ሁሉን አንስተዋል አይደል? ይሄ እንግዲህ ዘመነ ከሳምሪ ጦር ጋር በሱዳን በኩል እነዚህ ማይካድራ ላይ ወንድሞቻችን እህቶቻችን ጨፍጭፎ የወጡ ጦር ጋር ከነሱ ጋር ተቀላቅሏል። አማራ ግዛት አካባቢ ላይ ወጥቷል። በዛ በኩል እንዲገባ ያደረገው ኢሳያስ አፈወርቅ ነው። ኤርትራን ያገናኛቸው እየተባለ ነው ያለው። ዝርዝሩን እመጣበታለሁ። ቀይማን እንኳን ሰላም በለኝ። አድማሱ ሰላም ብያለሁ። የሆነ ሚዲያ ላይ አይቼዋለሁ። ቴንክ ዩ ነው ትናንትና ስሰራበት
ኮመንት ጻፋችሁልኝ በፍጹም ሊደረግ አይችልም ብላችሁ ይኸው በተግባር እዚህ ጋር ላሳያችሁ ብዬ ነው እንጂ ከትላንት ወዲያ ነው እንትኑ የደረሰኝ ለኔ እንድታውቁት ነው ያወጣሁላችሁ። እና ሶሪ ስላቋረጥኳችሁ አመሰግናለሁ። ይኸው ባልኩት መሰረት ፕሮግራም መሰረት ልሂድ እንግዲህ ይሄ ነው መሰለኝ ሽገባነር ምርጫ ቢሮ ውትር ያልሽ ውትር ያልሽ ህውሓትየ ኩፍስ ኩፍስ ህውሓትየ ኩፍስ ኩፍስ ካለቲካ አይገባሽ ድርቅ ደረቂ እያልሽ ትትሪ 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 ክብር ቀይ ሰፈር የለሽ 4 ኪሎ ምኞትሽ መግለጫ ራትሽ መግለጫ ኩርስሽ ውትር ውትር ባቲ ኖሮ ተሸክመሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መክሌ ገብተሽ ጉራት ነሽ አለሽ ትትሪ 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 አይገባሽ ድርቅ ደረቅ እያለሽ ትትሪ 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 እናግኖ አይገባሽ ድርቅ ደረቅ ያልሽ ካይገኑባሽ ቻይ ደራትሽ መግለጫ ኩርስሽ ውትር ውትር ባትሮ ተሸክሜሽ ገባነር ምርጫ ቢሮ አዲስ መተሽ እየዋሸሽ መከሌ ገብተሽ ጉራት ነሽ አምለሽ ትትሪ 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 ትትሪ